ኦርቶዶክሳውያን አላችሁ ካላችሁ ልቀበል አንድ ቁጥር ጻፉልን አስረግጠንም ነገራችሁ ነገር ግን ወንጌል አልተሰበካችሁ መድረኮቿ የዘላለም ህይወት ተስፋ የሚሰበክባት መድረክ አይደለች ይሄው አንዱ ተስፋ እንኳን በቀደም እንግዲህ በፋሲካ በዓል አንደኛው የቤተክርስቲያናችሁ ጳጳስ ቢሰብክ ተናወጠ ተናወጠ ከታች እስከ ላይ ድረስ ነው የተናወጡት የዓለም ቤዛ ኢየሱስ ክርስቶስ ብቻ ነው በማለቱ ተናወጠ ይሄን ወንጌል እኛ ጋር ቢሰበክ አይደንቀን ሚደንቀን ልንናወጥ የምንችለው የዓለም ቤዛ ኢየሱስ ብቻ አይደለም ማርያምም ነች የሚል ትምህርት አንድ አገልጋይ ቢሰብክ እኛ ጋር ይናወጣል ከታች እስከ ላይ ድረስ ያለው ስርዓት ሁሉ ይናጋል ብራዘር ሁሉ ሰው ቪዲዮ ይሰራል ለምን እኛ ቤት ብቸኛ የዓለም ቤዛ የናዝሬቱ ኢየሱስ ክርስቶስ ብቻ ሌላ ቤዛ የለም ጆሮአችን የሚኮረኩረው ትምህርት ሌላም ደግሞ ቤዛ የተባለ ገለ ያለ የተባለ ቀን ማይስማማን ኢየሱስ ክርስቶስ ብቸኛ ቤዛ ነው አዳኝ ነው ስንባል ህዝቡ ሁሉ አሜን የሚልበት ርዕሳችን ከዚህ ሌላ ተስፋ የለንም ከዚህ ሌላ ርዕስ አጀንዳ የለንም የዘላለም ህይወት የወንጌሉ ብርሃን እውነት ያለው በክርስቶስ ኢየሱስ ስለመሆኑ ሲሰበክ ሁሉ ደስተኛ ነው አሜን ብሎ ነው የሚቀበል ከዚህ ስም ጋር ምናሰልፋቸው ሌሎች ስሞች የሉንም ክብር ለጌታው እንኳን ለዚህ ወንጌል ተለየ ኢየሱስን ብቻ ለመስበክ እሱን ብቻ ለማውራት አጀንዳችን ማን ነው ኢየሱስ ነው ርዕሳችን ማን ነው ኢየሱስ ነው የመዳኛ ስማችን ማን ነው ኢየሱስ ነው ሌላ ስም የለንም ሌላ ርዕስ የለንም ሌላ አጀንዳ የለንም ጠይቋቸው የእውነት ማለት በቃ መውጣ ጠይቋቸው እስቲ ካሉ ጠይቋቸው ጋይስ አገልጋዮች ካሉ ጠይቋቸው የዘላለም ህይወት አለ ነው ይብላችሁ ጠይቋቸው አገልጋዮች ሲመጡ ቤታችሁ እሺ ወርቁ ሰላም ነው ይሰማል ወርቁ እኔ ጋር ገብታል አንተ ጋር ምናልባት ካልገባ ወርቁ ይሰማል እሺ አብርሽ ጄሲ አቤት ሰላም ነው ደህና ነን ሰላም ነው እግዚአብሔር ይመስገን ከየት ቤተ እምነት ወንድማን ሁሌ አጀንዳ ከሆነቻችሁ ከኦርቶዶክስ ቤተክርስቲያን ኦኬ እሺ ከኢትዮጵያ ነው ከኢትዮጵያ ኦርቶዶክስ ነው አዎ ኦኬ አይ ከግሪክ ከሆነ እሺ ችግር የለም እሺ የዘላለም ህይወት አለ በኦርቶዶክስ አዎ የእውነት አዎ አለ እንደሱ ይሰበካል አዎ እንጂ በደንብ ነው የሚሰበከው ክርስትና ማለት ህይወት ነው ክርስትና ማለት መኖር ነው አዎ ክርስትና ማለት ኢየሱስን መምሰል ነው ክርስትና ማለት ኢየሱስ ማለት ሲሆን ኢየሱስ መስሎ መኖር ነው ያን እንደምታስተምረኝ በደንብ ዋው የዘላለም ህይወት እንዴት ነው የሚገኘው እሺ በኦርቶዶክስ በጌታችን ኢየሱስ ክርስቶስ በማመን ጌታ ኢየሱስ ክርስቶስ እሱን የዘላለም አዳኝ ባርጎ በመቀበል ታው እንጂ እሱ የሚለንም በመስማት ኦኬ በዚህ ነው የሚገኘው አዎ ሌላ አለ እንዴ እናንተ የምታውቁት ኦኬ መቼ ነው አንተ የዘላለም ህይወት ያገኘው ኢየሱስን ጌታዬ መድኃኒቴ ብዬ ተቀበልኩ ቀን መቼ ነው የተቀበልከው እንደዛ ታስታውሳለህ እንጃ አላስታውሰው መቼ ይመስላል ምክንያቱም ቀን በቀን የምንኖረው ክርስትና ቀን በቀን ዛሬም የተቀበልኩት ነው ነገም መቀበለዋለሁ ቀን ነው ያልከውና መቼ ነው ያ ቀን የመጀመሪያው ቀን መቼ ነው ዛሬም ራሱ የተቀበልኩት ነው
ዛሬም በመኖሬ የመጀመሪያው ዛሬን ተቀበል መቼ ነው የመጀመሪያው ቀኑ ላይ ያልኩ ወዳጅ የመጀመሪያ ቀን ይባላል እንዴ ክርስትና ያ የለህም ጌታን የተቀበልኩበት ክርስትና እኮ ቀን በቀን የሚኖር ኖሮ ጌታን የተቀበልኩበት ቀን ያልከው ተሳስተ ነው አምልጦ ነው ጌታን ዛሬም ተቀብየዋለሁ ነገም እቀበለዋለሁ ከነገ ወዲያም እቀበለዋለሁ ከዚህ በፊትም ባለፉት ቀናቶችም ተቀብየዋለሁ አይዞ ብራዘር የጠየቅኩ ጥያቄ ጌታን እንደግላ አይዞ ወዳጅ ጌታን እንደግላ ዳኛ የተቀበልኩ ቀን ነው የዘላለም ሕይወት ያገኘሁት ብለኸኛል አይደል ያ ቀን መቼ ነው? አዎ ዳኒ ተረጋጋ የራስን የፈለከውን ብቻ መልስ አትጠብቅ መቼ ነው ያ ቀን ያልከው ወዳጅ ሁሌም ዛሬም አታቆም አየህ ብራዘር አታቆም አታቆም ለምን አላቆም መቼ ነው ያ ጌታችን ኢየሱስ ክርስቶስን የህይወት ጌታና ዳኛ አድርገህ የተቀበልከው መቼ ነው አታቆም ተቀብለውም አታውቅ አሁን ኢየሱስ ክርስቶስ ላልከው ኢየሱስ ክርስቶስ ቤዛ ነው ያለዛ ነው አዎ ያንን ቤዛ ነው ያደመጥከኝ ነው አራ ላዳምጥሽ አልችልም ስርዓት የሌለው ሰው አላዳምጥም መጣል ሰው ያወራ እንደዛ ካል ካንተም እንደዛ ነው ስርዓት የሌለው ሰው ኢየሱስ ብቻ በሰብክ ጥሩ ነው ሁሉ አጀንዳ ኢየሱስ ኒውታሪ ሰው የቤተክርስቲያን አጀንዳ ሙሰድ ኦኬ አዳምጠኛ መልሰል ለፈለከው ፓራሳይት የሚባለው ሰማ እንዳዳምጥሽ ስርዓት ያዥና ከዛ አዳምጥሻለሁ ሶ አታቆም አይደል አታቆም ስለማታቆም እንደዚህ ያልከኝ አቆዋለሁ ለምን አላቆም እሺ መቼ ነው ጌታችን እኔ አሁን የራሴን ወጥቶ ክርስቲያን ተቀበልከው ወዳጄ መቼ ነው የተቀበልከው ጌታ አንተ መቼ ነው የተቀበልከው አይዛ አታቆም እሺ ብሩኬ መቼ ነው ጌታ አንተ መቼ ነው የተቀበልከው ያርገ የተቀበልከው አንዴ ቆይ ስሜት ያቱ አንተ መቼ ነው የተቀበልከው ይዞ ወዳጄ ስሜት ያቱ ነው ቋልኩ አንተ ይዞ መቼ ነው የተቀበልከው አንተ በ12 ዓመት ጌታችን ኢየሱስ ክርስቶስን አራቀል አውቀ ነበር 12 ዓመት አዎ በ12 ዓመት ታቅ ነበር አዎ ማገናዘብ ትችል ነበር 12 ዓመት አዎ አራቀል በጣም አሪፍ ነበር ሀገራችን ተጠቅም ነበር እኮ ታዲያ በ12 ዓመት ስማርት ከሆነ መቼ ነው አንተ ጌታን ተቀበል እንዴ ተቀመጣ አንድ ቦታ አንድን ቤተክርስቲያን አጀንዳውን ላታረግም ነበርና ስለዚህ ጌታን መቼ ተቀበልክ አታውቀው አየህ ወንጌል እናንተ ቤት ብርቅ ነው ተሰብኮ ሁሌ እሺ በቃ አይዞባት የዳንስ ለመናገር ለምንድን ነው የሚከብድ አይዞባት አንተ ታቆም ፓራሳይት መሆን ትልታርገውና ችግር የለም ሚውት አድርገውና ከሷ ጋር ነው መመለስ አቅም ሲሆን አንድ ነገር ግን አስፈቅደ እኔ ምላ ነገር ፓራሳይት አትሁኑ ኢየሱስን ብቻ ስበኩ ኢየሱስ አይዞ ብራዘር የማታቀውን ኢየሱስን ነው ለማውራት የምትሞክረው ማታቆን ኢየሱስን ማለት ያ እሱን ብለ መውጣት እሺ ኪኪ እንዴት ነሽ አሁን ማውራት ትችያለሽ ማይክሽን ክፈቹ ልኬልሻለሁ ኪኪ ይሰማል ኪኪ ማይክሽን ከፈቹና ማውራት ትችያለሽ እርግጥ አድርገን የምንነግራችሁ የዘላለም ህይወትን የላችሁ ተነግሯችሁ አይታወቅም ከመረጃ ባለፈ እንዴትም እንደሚገኝና ያ ህይወት ደግሞ እንዴት በእናንተ ህይወት ውስጥ እንዳለ ዛሬ ድረስ የምታውቁበት ምንም ሚስጥር እሺ ሻሎም ሰማል ከየት ቤተ እምነት ነው ሻሎም ብሎ ሞስት ፕሮባብሊ የወንጌል አማኝ ነው የሚሆነው ብዬ አስባለሁ እሺ ሻሎም ይሰማ እሺ መስከረም አቤት ደህና መሻችሁ ደህና መሸን ከየት ቤተ እምነት እታ አስፈላጊ ነው ኦፍ ኮርስ እንዴ ያቀል እኔ ኦርቶዶክስ ተዋህዶ ነኝ እሺ እንኳን ደህና መጣሽ ወንድም ለታለ ተቀበላት ኦዬ እሺ እሺ እታች መስከረም እንኳን ደህና መጣሽ እንኳን ደህና ቆያችሁ አሜን የዘላለም ህይወት አለሽ በጣም ዋው ጎበስ በማን አገኘሽ ማን ይሰጣሽ እግዚአብሔር ነው
ምን ሰጥቶሽ ነው እግዚአብሔር? የዘላለም ሕይወት እኮ ሰጥቶሽ ነው? ሰጥቶኛል። አዎ። ኦኬ መቼ ነው የተቀበልሽው? ይሄን የዘላለም ሕይወት ሲሰጥሽ እንዴ ዕቃ ነው እንዴ የምቀበለው? ስጦታ አይደል እንዴ? አዎ ስለኔ መጥቶ ተሰቅሎ ማዳኑ ራሱ ስጦታ ነው። ግን መቼ ነው የተቀበልሽው ተብሎ አይጠየቅም። ኦኬ ሆኖ መኖርና ሆኖ መገኘት ነው። ሰጪና ተቀባይ ካለ ሰጪ ስጦታን ሲሰጥ ተቀባይ ደግሞ ስጦታን መቀበል አለበት አይደል? ተቀብዬው እኮ ነው ያለሁት። ግን መቼ ነው የተቀበልሽው ተብሎ እንደ ቀላል ነገር አይባልም። መቼ ነው የተቀበልሽው ስጦታው? እኔ ገና ከማህፀን ውስጥ ስወጣ እግዚአብሔር በስጦታ መልክ እንደሰጠኝ ባቅም ግን መቼ ነው የተቀበልሽ ተብሎ እንደ ዕቃ አይጠየቅም። አንድ ሁለተኛ ደግሞ እኔ ዕቃ ነው አላልኩኝ። ቆይ እህትዬ እኔ ዕቃ ተቀበልሽ አልኩ እንዴ? እኔ ጠይቁሽ የዘላለም ነው። ኢየሱስን መቼ ነው የተቀበልሽው? ኦኬ እሺ መጽሐፍ ቅዱስ አንበሽ ታውቂያለሽ? ምን ማለት ነው መጽሐፍ ቅዱስ አንበሽ ታውቂያለሽ ወይ? ጥያቄ ነው። ካነበብሽ በቃ ቁጣ አለሽ። በቃ መጽሐፍ ቅዱስ አንበሽ ምንድነው ያስቆጣኝ መሰለ? ይቅርታ አድርግልኝና የዘላለም ሕይወት በኦርቶዶክስ ተብሎ አጀንዳ መጽሐፍ ይሄ ያስቆጣል። ከይቅርታ ጋር ሌላ አጀንዳ ቀይሩና የራሳችሁ ብትወያዩ ነው እንጂ ምክንያቱም የዘላለም ሕይወት ስለሌላችሁ ማለት ነው። እናንተ ለገሃነም ራሳችሁን ቆርጣችሁ ነፍሳችሁን ከስጋችሁ ስለሰጣችሁ ወደ እግዚአብሔር መምጣት ስለማትፈልጉ የእግዚአብሔር የሆነው ነገር ያስቆጣችኋል፣ ያናድዳችኋል። መጽሐፍ ቅዱስ አነበባችሁ እንኳን ብሎ ሰው በቀነስ ይጠይቃችሁ አሁን ልካንቺ እንደምትሆኙ ኦኬ አንተ ምን ኢየሱስ ክርስቶስ የተቀበልከው በፕሮቴስታንት ነው በካቶሊክ ነው በምንድን ነው? በወንጌላውያን አማኞች በፕሮቴስታንት ስትወለድ ነው ፕሮቴስታንት የሆንክ ወይስ ኖ ከዛሬ 25 ዓመት በፊት? ከዛ በፊት ኦርቶዶክስ ዲያቆን ነበርኩ። ይሄ የሁሉ ፕሮቴስታንት ላይ ያለ የሁሉም ንግግር ነው። ዲያቆን ነበርኩ፣ ቄስ ነበርኩ እንዲም ይልክ የራስህን ያንተ ሃይማኖት ፕሮቴስታንት ከፍ አድርጋ ኦርቶዶክስን ዝቅ ልታረግ በፍጹም ማንም አይፈቅድልህም። አሁን ዲያቆንን ለማንቋሸሽ ዲያቆን ነበር ማለት አትችልም። ኢየሱስ ክርስቶስ ደግሞ ኦርቶዶክስ ተዋህዶ ውስጥ እንደሚሰብክ ሆኖ እንደሚገኝ ማንም የለም። ሌላ አጀንዳ ቀይራችሁ ፎሎወር ለማግኘት ይሄ ምንድነው ታፕታፕ ለማግኘት ከሆነ ሌላ አጀንዳ ቀይራችሁ አድርጉ። እኛን ለቀቅ አድርጉ። የትዬ መስኪ የኛው ምን ያርግልናል? ቀኝና ግራውን በመንፈሳዊ ዓለም ቀኝና ግራውን የማያውቅ ሃይማኖት ያለው የሃይማኖት ተቋም ተከታይ የዘላለም ሕይወት ግን እንዳለው እርግጠኛ ያልሆነ ትውልድ አሁን ፎሎ ቢያረገን ባያረገን ምን ይጨምርልናል? ምን ይቀንስልናል? የሚገባበትን እንኳን የዘላለም ቤቱን የማያውቅ እርግጠኛ ያልሆነ እንዳንቺ አይነት ምስኪን ሰው ተከተለን አልተከተለን ያወረድ ተከተለን አልተከተለን ምን ይጠቅመናል? እኔ አሁን ዳኒን ቢከተለው ምንድነው የምናሳየው? ጌታ ኢየሱስ ክርስቶስን ነው የምናሳየው። ናና እኛ የተከተልነውን ጌታ ተከተል ነው ብለን እንለው። ኦኬ ፎሎወርስ ብራንድ ፎሎወርስ ለማግኘት ብለው የሚሏት አማርኛለችና ለራሳችሁ ህይወት ቆም ብላችሁ አስቡ። እንደምትሞት እንኳን አምናችሁ እኮ አይደለም የምትኖሩት ብዙዎች ማለት ነው። ስለሞት ሲነሳ ብርድ ልብስ ውስጥ የምትገቡ አልጋ ስር የምትገቡ እማየኔ ይቀፈኛል እንደዚህ አይነት ነገር ጫወታ አቁሙ ብላችሁ ትሉ ሰማኝ ትችላል። ሚዩት አድርጌ ቆየት ሚዩት አድርጌ ጫርስ ሚዩት አድርጌና ሰማሻለሁ። ሚዩት አድርጌ አንዴ መስማት ትችላል እኮ ሰማሻለሁ። ሚዩት አድርጌ ተያቴ በቤተሰብ አሳድጎሻል አይደል? ሰው ሲናገር ዝም በሉ ይባላል። በመደማመጥ ላይ ነው የምናወራው።
እና ከሞት በኋላ ስላለ ህይወታችሁ እርግጠኛ የማያረጋችሁ ሃይማኖት ውስጥ ብትቀመጡ ጨለማን መርጣችሁ እዛ ተቀምጣችኋል ማለት ነው። ብርሃን አልመረጣችሁም ማለት ነው። ይኸውላችሁ የዘላለምን ህይወት እንዳላችሁ እርግጠኛ የማያደርጋችሁ ሃይማኖት የዘላለምን ህይወት ዋስትና የሚሰጣችሁን ጌታ የማይሰብካችሁን ሃይማኖት ብትቀመጡበት እዛው ጠፍታችሁ ለዘላለም ትቀራላችሁ እንጂ ህይወት አይሆንላችሁ። ክርስቶስ ከሰማያት የወረደው ከድንግል የተወለደው ተከተሉኝ ብሎ ሊል ነው። እሱን የምትከተለው ከሆነ የዘላለም ህይወት ሊሰጥህ በጎ ፍቃድ ነው። የዘላለም ህይወት ደግሞ ባንተና በኔ ባንቺ መልካም ስራ ላይ ተመሰረተ አይደለም። ኢየሱስ ክርስቶስ ከሙታን ለምንድን የተነሳው ተብላችሁ ብትባሉ እኮ በቃ መነሳት ስላለበት ሞትን ማሸነፍ ስላለበት ነው የተነሳው ነው። ከዚህ ያለፈ ውጪ ከዚህ ያለፈ ንግግር ለኦርቶዶክሳውያን የለም። እያንዳንዳችሁ መጠየቅ ይችላል። ኢየሱስ ክርስቶስ ለምንድን ነው ከሙታን የተነሳው? የተነሳበት ሪዝን ምክንያቱ ምንድነው? ከኛ ኢየሱስ ከሙታን መነሳት ከኛ ህይወት ጋር የሚያገናኘው ነገር አለ ወይ? እንደ አንድ ኦርቶዶክስ አማኝ ትንሳኤውን ከበግ እስከ ማነው ከዶሮ እስከ በግ እስከ ቅርጫ ስጋ በየአመቱ እንግጣለን ትበላላችሁ። ግን ኢየሱስ ለምንድን ነው ከሙታን የተነሳው? ያየሱ ከሙታን መነሳት ያየሱ መሞት እና ከሙታን መነሳት ካንቺና ካንተ ከኔ ህይወት ጋር ምን የሚያገናኘው ነገር አለ ወይ? ደግሞ ምንድነው ያገኛችሁት ቤኔፊት ወይ ደግሞ ጥቅም? ምንድነው ጥቅሙ? የኢየሱስ ክርስቶስ ከሙታን መነሳት ጥቅሙ ምንድነው? ለአንተ ላንቺ ለኔ ይቀራልን? ይሄን ማንም ኦርቶዶክሳዊ አይናገርም። ለምን? ስለማያውቁት እና ቃለም ብሎ የሚል ሰው ካለ ግን ኪኪልስተሽ እስኪ አውሪ። ኢየሱስ ክርስቶስ ከሙታን ለምን የተነሳው? በሶስተኛው ቀን ተነስቷል። በባለፈው ሳምንት ተከበረ አይደለ? ለምን የተነሳው? መነሳቱ ለኪኪ ምንድነው የጠቀማት? ኪኪ አሁን አውሪ። ባይዘው እኔም አለው ያስታውሳችሁ። እሺ ቢኒያምሽ እሺ ኦኬ ኪኪ አታወሪንም? ማይኩን ተዘግና ቁጭ ትያለሽ። ሰው ሲያወራ ማከል ትገቢያለሽ ወይስ መክፈት አልቻልሽም? ኦኬ እሺ ደስ እሺ ቢኒያም ኦኬ ከየት ቤተ እምነት ነው? ከየት ቤተ እምነት ነው? ይሄን የሚያክል ቤታችሁ ትልቅ ቤት ከየት ቤተ እምነት ነው? አማርኛ ካልሆነ ታች አወርዳለሁ። ከየት እምነት ነው ብየስለ ከዚህ ከዛ ምን ለምሳሌ ለምን አንብላት በላይ አማርኛ አይደለም ሰማው። ከየት ቤተ እምነት ነው? ብራዘር አልሰማውም። አትኮሳተራ። መጀመሪያ አንተ ስርዓት ያዝ። ልታወርድ ትችላለህ። ምክንያቱም አልሰማሁም። ልትደግምልኝ ሲገባ ጎ ቤተሰብ ሲያሳድግህ እንዴት ነው ያሳደገህ? ስትገቡ ወደ ሰው ቤት ሰላም ለዚህ ቤት ሰላም እግዚአብሔር ብላችሁ በሉ ነው አይደል የሚባለው? ወይ ደግሞ መንገድ ላይ ታገኛችሁ እንዴት ዋላችሁ? እግዚአብሔር ይመስገን። ከየት ሀገር ናችሁ? ከየት አካባቢ ናችሁ? ማን ትባላላችሁ? ተብሎ ይጠይቃል። እኔ በገጠሩ ባደኩበት ሰው ስናገኝ መንገድ ላይ በበቅሎም ከሄድን በፈረስ ከሄድን በእግርም ከሄድን ቆም ብለን ሰውየውን ሰላም ብለን እንዴት ነው ታያከሌ ሰላም ነው ወይ? ከየት ሀገር ነው? የማን ቤተሰብ ነው? ወዴት እየሄዱ ነው? ምናምን ነገር ብለን እንጠይቃለን። አየህ በዚህ ተግባቦት ነው ወደ ፍሬ ነገር ግን በመጀመሪያ ከሰላምታ ነው የሚጀምረው። እኔ ከየት ቤተ እምነት ነው ብየስለ ይኸውልህ ማለት መጀመሪያ ግን መጨረሻ ምናምን ነገር የተግባቦት ህግ ብራዘር እሺ ብሎ ገስት ልኮ ከመቀመጥ ይልቅ እሺ ኪኪ አለሽ ካልሆነ ወደ ጆል እንሄድ ነው። ካልሆነም ደግሞ የናምሩድ ከላይ ኦርቶዶክሳዊ ይመስለኛል። ኪኪ እሺ አሁንም እንትን አላልሽም? እሺ ናምሩድ ከየት ቤተ እምነት ነው? እኔ ከኦርቶዶክስ ተዋህዶ። እሺ አያችሁት አይደል? ከየት ቤተ እምነት ነው ብዬስለው ከኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ ወንድማችን። እንኳን ደህና ቆያችሁ። እንዴት ውላችሁ? እንዴት አመሻችሁ? እግዚአብሔር ይመስገን። አያችሁት አይደል ተግባቦት? አያችሁ ሸጋ ቤተሰብ ያሳደገው ጨዋ ቤተሰብ ያሳደገው በስነ ምግባር ያደገ በሃይማኖትም ስርዓት እንኳን ቢማርም ባይማርም ያደገ ሰው ተግባቦት ከዚህ ነው የሚጀምረው። እንኳን ደህና መጣ ብዬስለው እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? እግዚአብሔር ይመስገን። በዚህ መንፈስ ነው ስትመጡ። ቴንኪው ወንድምነትና አምሩድ ናውራ። ቴንኪው ወንድማችን አምሩድ።
ርዕሰ ጉዳዩ የዘላለም ሕይወት በኦርቶዶክስ በሚል ነው። አዎ የዘላለም ሕይወት በኦርቶዶክስ። ኦኬ ያው ስፔሲፋይ ማድረጉ አስፈላጊ ነው፣ ግን ችግር የለውም ማለት ይቻላል። የዘላለም ሕይወት ለኦርቶዶክስ ብቻ ለሚተፈቀደው ለሰው ልጆች ሁሉ ነው አይደል? እሺ አላችሁ የዘላለም ሕይወት? የዘላለም ሕይወት ማን ነው? በመጀመሪያ ተናግረናል። አላችሁ የዘላለም ሕይወት 100%። እንዴት አገኘኸው ይሄን የዘላለም ሕይወት? የቤተ ክርስቲያን ራሷ ኢየሱስ ክርስቶስ ነው እንዴ? ዮሐንስ ወንጌል ላይ ምን ይላል? እኔ ሕይወትም መንገድም እውነትም ነኝ ይላል እንዴ? ኦርቶዶክስ ኢየሱስ ክርስቶስ እንደማትቀበል አርጋችሁ እንደምታስቡት ይቅርታ አርጉልኝና ማለት ነው። እንዴት አገኘኸው ነው ያን ያለን? አልመለሰም። አምነን ተጠምቀን በክቡር ደሙ በቅዱስ ሥጋው ከብረን ልጅነትን አግኝተን ነው አይደል የዘላለም ሕይወት የምናገኘው። ስለዚህ አምኑ በመጠመቅ ክርስቲያኒቲ ሪበርዝ ነው አይደል? ዳግም ውልደት ነው አይደል እንዴ? እንጂ አንተን የምትነግረን አሁን እኛ አናውቅም። ነው አናውቅም ሳይሆን እንትን ነው ውይይታል መማማር አይደለ አቶ ዳንኤል? አዎ እኮ ያንን አሁን እኛ የኦርቶዶክስ ለመማማር ነው ወይስ ለመነቋቆር ነው? እንዴት ነው? እሱን ግልጽ አድርጉ። የዘላለም ሕይወት በኦርቶዶክስ ነው የሚለውና የኦርቶዶክስን አስተምሮ ስጠይቀ አንተ የኖርክበት ሰው ነው የምትነግረኝ እና ያንን ሕይወት ነው የምንሰማ ለመማማር ስለሆነ ርዕሱ ማለት ነው። ስለዚህ በጣም ጥሩ የዘላለም ሕይወት በኦርቶዶክስ አምኜ ተጠምቄ በስጋና ደሙ ከብሬ ነው ያልከኝ? ዴፊኒትሊ ያ። ኦኬ የዘላለም ሕይወት ያገኘኸው መቼ ነው? አንተ አምነ ተጠምቀ ከብረህ መቼ ነው ያገኘኸው? በስንት ዓመት ላይ ለምሳሌ ጌታን የተቀበልከው? ያው እንደ ኦርቶዶክስ ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኑ ጠመቃለች ልጅነትን ያገኛል እንደ ኦርቶዶክስ። በ40 ቀኔ አምኜ ነው የተጠመቅኩት እያልከኝ ያለው? ጀስት እንደ ኦርቶዶክስ ዲኖሚኔሽን ባፕቲዝም የሚደረገው በ40 ቀን ነው። እሱ ምክንያት አለው። በ80 ቀን ደግሞ ሴት ትጠመቃለች። ያው እሱን አሁን እናውቃለን። አይ ጥያቄ ምንድነው? በ40 ቀን ላይ አሁን አንተ የ40 ቀን ወንድ ልጅ ክፉ ደጉን የማያውቅ ልጅ አንተ አመና አላመነ ብለህ መጠየቅ ራሱ ጥያቄው ተገቢ ነው። አንተ ያልከኝን ነው አሁን እያወራሁኝ ያለሁት። አምኜ ተጠምቄ በስጋና ደግሞ አይደለም ያልከኝ አንተ ነህ፣ እኔ አይደለሁም አይደል? አንተ ነህ ያልከኝ፣ እኔ አይደለሁም። የዘላለም ሕይወት የሚገኘው ከምንድን ነው አልክ? እንዴት ነው የሚገኘው አልክ? በኦርቶዶክስ የዘላለም ሕይወት እንዴት ይገኛል አልክ አይደል? አምኖ ተጠምቆ በስጋ ደሙ ከብሮ አልከኝ። ከዛ ወደ አንተ ከዚህ ውጭ አለ እንዴ? አንተ ፐርሰናላይዝ አደረኩት። ይሄንን ሕይወት አንተ እንዴት ተቀበልክ ስለ አምኜ ተጠምቄ በስጋና ደሙ ከብሬ አልከኝ። መቼ ስለ በ40 ቀን ያልከኝ። የ40 ቀን ህፃን ልጅ አምኖ ይጠመቃል ወይ ነው ጥያቄው የዘላለም ሕይወትን ለማግኘት። ስለዚህ ድጋሚ ተጠመቅ እንዴ ማለት ይሁን ትንሽ እንትን ነው ከእድሜያችን ጋር ከአስተሳሰባችን ከስብናችን ጋር የሚመጥን ነገር ጥያቄዎችን እንጠይቅ። ገንቢ የሆነ ነገር እንነጋገርና ያረከውን ነገር ነው የጠየቀው። ምንድነው አይደለም አሁን አንተ ጠይቅ አይመጥንም እያልከኝ ያለ? አዎ በጣም በእውነት በ40 ቀን መጠመቅ አይመጥንም እያልከኝ? አይ ጥያቄው ነው የሚያመጥነው። ጥያቄው እኔን አይመጥንም። ያደረከውን ነገር ሰው ሲጠይቅ ያደረከው ነገር ካልመጣ አይደለም። አይ በኦርቶዶክስ ተዋሕዶ ቤተክርስቲያን የሚደረገው ባፕቲዝም ትክክል አይደለም ወደሚለው ሎጂክ ልትመጣ ስለሆነ አላልኩም። አንተ ካላልከው በስተቀር ወደዛ ነው መንደርደሪያ ወደዛ ነውና፣ ግን አሁን እንትን አናርገው ፕሊስ። አሁን ምንድነው ምንም አላደረኩም። አንተን አሁን እንደዚህ ያረከው እንደዚህ ያረከው ያክ ኔጌቲቪቲ አይሆን ወደ ፖዚቲቭ ማይንድ ሴት እንምጣ። ወደ ፖዚቲቭ ማይንድ ሴት እንምጣ። አሁን ምንድነው ያወራውኝ ያለሁት ናሙዲ? እኔ ፖዚቲቭ ሆኜ ያወራውኝ ያለሁት ወደ ፖዚቲቭ ማይንድ ሴት እንምጣና
ወዳጄ ፖዚቲቭ ነው የምናወራው ፖዚቲቭ እባክህ ማን ነው ተናገሩነት ነው ማን ነው እሱ ከኔ ጋር ነው የምታወራው ነው ወዳጄ ከኔ ጋር ነው የምታወራውና ናሙዲ ያረከው ነገር ፖዚቲቭ ካልሆነ ነው ኔጌቲቭ የሚሆነው ኦኬ ያደረከው ነገር ግን ፖዚቲቭ ከሆነ የጠየቅኩ ያደረከው ልምምድ ነው የፈጸምከው ድርጊት ነው እየጠየቅኩ ያለው ስለዚህ በ40 ቀን ላይ የዘላለም ህይወት ለማግኘት አምነ ተጠምቀሃል ወይ እያልኩ ነው ያለው ወዳጄ አንተ በዛን የእድሜ ዘመን በ40 ቀን ውስጥ ያለ ህፃን ልጅ አመንክ አላመንክ ስሙን እንኳን የማይናገር አንደበቱን ባልፈታ ልጅ ላይ አመንክ ብሎ ጥያቄ መጠየቅ ተገቢ ነው ወይ ነው ያለምን ሆነ የራሱ የሆነ ክርስቲያናዊ ዶግማ አለው እንደ ኦርቶዶክስ ለምን ወንድ ልጅ በ40 ቀን ይጠመቃል ብለህ ብትጠይቀኝ እሺ መልካም ለምን ሲል ልጅ በ80 ቀን ትጠመቃለች ብለህ ብትጠይቀኝ ለማውቅ ለማማማር ከሆነ ጥሩ መልስ ነው መልስ ይሰጣል ግን አንተ እንዴት ሳታል ያልከውን ነገር ሰው ሲጠይቅ ትክክል ነው ያለውን ነገር ነው ያልከው ነገር ትክክል ከሆነ ያኛው ነገር ማስረጃ ታሳየናለህ እኔ አሁን የጠየቁ ነገር አንተ ያረከው እኮ ነው የፈጸምከው ድርጊት ነው ሰው ያደረገውና የፈጸመውን ድርጊት ሲጠየቅ ኮምፕሌን ካቀረበ እንዴት ይሄን ጥያቄ ትጠይቀኛለህ ብሎ የሚያወራ ከሆነ እንግዲህ ያው እንዴት ወይ ያፍራታ ወይ ደግሞ ትክክል ነው ለምንድን ነው በክርስትና ያፍራሉ እንዴ ምን ማለት ነው ካላፈርክ በጣም ሲምፕል እኮ ነው ናሙዲ ካላፈርክ በ40 ቀን አምነህ ነው ወይ የተጠመቀው ያደረከው አንተ ነህና አምነህ ነው ወይ የተጠመቀው ጥያቄህን በጥያቄ ልመልስልህ በ40 ቀን ውስጥ ያለ ልጅ ስለ እምነት ስለምን ያውቃል ንገረኝ አንተ ቤተሰቦቹና አባቶቹ ካሉን በስተቀር አንድ 40 ቀን ህፃን ልጅ ስለምን ያውቃል እስቲ አንተ ራስህ መልስልኝ ስለምን ያውቃል ያልከኝ አይ አንተ መልስልሽ በትህትና የ40 ቀን ልጅ ምን ያውቃል ያንተን ጥያቄ ልመልስልህ ምንም አያውቅም አይደል 40 ቀን ልጅ ልመልስልህ እኮ አልኩ ያንተን ጥያቄ አሁን መመለስ ጀመርክ ራስህ አና ምንድነው ወደ ቀጣይ ጥያቄ ካለ ቀጣይ ጥያቄዎችን እንጠይቅ አየ የዘላለም ህይወትን አገኘውት ያልክበት መሰረት መጽሐፍ ቅዱሳዊ እንዳልሆነ ተረዳኸው ማለት ነው ለምን የዘላለም ህይወትን አገኘውት ያልከው በ40 ቀን ነው በ40 ቀን ደግሞ አምነ ሳይሆን ውሃ ውስጥ ተነክረ የነበረው እንጂ አምነህ አይደለም ስለዚህ የዘላለም ህይወት የሚገኘው ውሃ ውስጥ በመነከር ነው የሚል መጽሐፍ ቅዱሳዊ ኤቪደንስ የለም ለምን ሰው ጥምቀትን የሚፈጽመው ውሃ መነከር አላልኩም ጥምቀትን የሚፈጽመው ሲያምን ብቻ ነው ውሃው ጥምቀት የሚሆነው እምነት የሚባል ነገር እላዩ ላይ ሲጨመርበት ነው ስለዚህ ያለ እምነት ውሃ ውስጥ መግባት መንቦጫረቅ ነው ስለዚህ ሳታምን ያደረከው ድርጊት ውሃ ውስጥ ከመንቦጫረቅ ባሻገር የዘላለም ህይወት ተስፋንና የእግዚአብሔር ልጅነት ጋር የሚገናኝ ምንም ነገር የለውም ከዛም በፊት ውሃ ውስጥ ተነክረህ ታውቃለህ ከዛም በኋላ ውሃ ውስጥ ተነክረህ ታውቃለህ አየ በሰው ህይወት ውስጥ ምንድነው የሚያመጣው እምነት የሚባል ያንን እምነት ደግሞ አንተ አላደረከው ስለዚህ አሁን አንተ የዘላለም ህይወት አለኝ የማለት ድፍረት የለም ኢየሱስን ማመንና መቀበል አለበት ከዛ መጠመቅ አለበት ኖ አሁን አንድ ሁለት ጥምቀት የለም አንድ ጥምቀት ነው ጥምቀትን የመሰረተው ማለት ነው የጌታችንና መድኃኒታችን ኢየሱስ ክርስቶስ ነው አይደል እንዴ ወስ መነከር ብላ አንተ ዝቅ አደረከው ጥምቀትን ዝቅ አደረከው እንጂ አንተ ነህ ዝቅ ያደረከው ነው አይደለም ኖ አንተ ነህ ዝቅ ያደረከው አይደለም ሳያምኑ በመግባት ያለ እምነት ያደረከው አንተ ነህ ዝቅ ያደረከው እኔማ አምኜ የምጠመቅ ሰው ነኝ ወዳጅ አምኜ ተጠምቄያለሁ በነቃው ታይሚንግ ጥያቄ እኮ ነው አሁን የዘመን ጥያቄ ነው በ40 አመት መጠመቅና ለማመን ደግሞ መጎልመስ አለብን ነው ያንተ ሎጂክ አይደል ጎልምሳ አምነት ተምረ ነው የሚለው የታይሚንግ ሳይሆን የእምነት ጉዳይ የታይሚንግ ጥያቄ ነው አይደለም የታይሚንግ ጥያቄ ነው የእምነት ጉዳይ ነው ወዳጅ የእምነት ጉዳይ ነው ታይሚንግ ነው አንዴት አንድ በ40 አመት ለምን ተጠመቅ ለምን አንተ በስንት አመት ተጠመቅ ዳን ማስረጃ አስጠኝ ወዳጅ የታይሚንግ ከሆነ አንተ እንደምታረገው በ40 ቀናቸውና በ80 ቀናቸው የተጠመቁ ሰዎች ካሉ አሳየኝ መጽሐፍ ላይ ታሳየኝ አትችልም ካለ ድል ሰጣል ክርስቲያን ጠይቅ መልስ የለህም ለእምነት ጥያቄ ነው ያለ አይደለም አንተ ጥያቄ አንድ ጥያቄ ጠይቅ ክርስቲያን ነኝ ትላለህ አንተ ወዳጅ መልስ የለህም ጥያቄን ልቀበልልህ በስንት አመት ተጠመቅክ አንተ ክርስቶስ ኢየሱስን አምኜ ከተቀበልኩ በኋላ ደህንነት ተምሬ ተጠመቅኩኝ በስንት አመትክ እኔ በጌታ ቤት ነው ያደግኩት ኖርማሊ ግን በ12 አመቴ ላይ ጌታ ኢየሱስ ክርስቶስን እንደግል አዳኝ አድርጌ ተቀብዬ ከዛ ትምህርት ተምሬ ጥምቀትን አምኜ ተጠመቅኩኝ ይሄ
የኔ ህይወት ነው በክርስትና ህይወት ውስጥ ማለት ነው በጌታ ቤት ነው ያደግኩት ከጻነት ጀምሮ በጣናት ኳየር ምናምን እንደሚባል እንደማንኛውም የወንጌል አማኝ ልጅ ነው ያደግኩት ግን ወንጌል አስተምሮኝ አባቴ ነግሮኝ መስክሮልኝ ይሄንን ጌታ ለመቀበል ዝግጁ ነኝ ብዬ ተንበርክኬ እጄን አንስቼ ይሄንን ጌታ ከዛሬ ጀምሮ ልከተል ህይወቴን ልሰጥ ወስኛለሁ ብዬ ይሄን ጌታ ተቀብዬ ከዛ በቸርች ተምሬ እንደገና ተጠምቄ ስለዚህ አንተ በ12 ዓመት ተጠመቅ እናትና አባቶች ባስረዱ ባስተማሩ በተማርከው ትምህርት መሰረት ጌታ እንደግል አዳኝ አድርገህ ተጠመቅ አይደል ጌታችንና መድኃኒታችን ኢየሱስ ክርስቶስ በስንት ዓመቱ ተጠመቀ መጽሐፍ እንደሚለው ማለት በ33 ዓመቱ በ30 ዓመቱ ስለዚህ እንደ ባይብሊካል ከሆነ አንተም በ33 ዓመት ነው መጠመቅ የነበረብህ ማለት ነው በ30 ዓመቱ ብራዘር ስለዚህ እሺ በ30 ዓመት የሚውል በ33 ዓመት የሚውል አንተ ባይብሊካል ከሆነ እንደ ኢየሱስ ክርስቶስ በ30 ዓመት ነበር መጠመቅ የነበረብህ አዘርዋይስ ባይብሊካል አይደለም አንተ ማቹርድ አልነበርክም ክፉና ደጉን የ12 ዓመት ወጣት ማለት አሁን ብዙ መስማት አለባ ከጠየቅ መስማት አለብህ አየህ ለዛ ነው ምን ያልኩ ስለዚህ አንዴ ብራዘር ከጠየቅ አንተ ጋም የታይሚንግ ችግር አለ ማለት ነው ታይሚንግ ያላ አይደለም ያልኩ ለዛ ነው እምነት ነው ያልኩ ለዛ ነው አየህ መጽሐፍ ቅዱስ ነው አሁን እኛ በመጽሐፍ ቅዱስ ነው የምናወራው በመጽሐፍ ቅዱስ እናወራ ሰው እንዳይጠመቅ ምን ይከለክለዋል ካልክ ምን እንደሚከለክለው ላሳየ ያንተ ጥምቀት ምንም እንደማይጠቅም እንድታይ ማለት ነው ምንም እንደማይጠቅም እንድታየው ይሄው ሰው እንዳይጠመቅ ምንድነው የሚከለክለው እንደዚህ ያለ እግዚአብሔር ቃል እሺ በጣም ይሄንን ማስተዋል አለባችሁ ባይዘው እንደዚህ ይላል ፊልጶስም በፍጹም ልብህ ብታምን ተፈቅዶልሃል አለው እንደ ሐሳቡ መደምን ትይዞ አንድ ቁጥር ከፍ ይላል በመንገድም ሲሄዱ ወደ ውሃ ደረሱ ጃንደረባውም እነሆ ውሃ አለ እንዳልጠመቅ የሚከለክለኝ ምንድነው አለው ውሃ ሲያይ አሁን የፊልጶስን መልስ ስማ ፊልጶስም በፍጹም ልብህ ብታምን አስመረበት በፍጹም ልብህ ብታምን ተፈቅዶልሃል አለው አየህ ጥምቀትን የሚፈቅደው በፍጹም ልብ ምን ማድረግ ነው ማመን ነው በፍጹም ልቡ ያላመነ ሰው ውሃ ስላየ ያንን ውሃ ውስጥ ገብቶ ውሃ ውስጥ ቢገባ ከመንቦጫረቅ ያለፈ ነገር የለውም ለምን ያየው ኖርማል ውሃ ነው ታየ ሌሎች ሰዎች የሚጠቀሙበትን ውሃ ነው ያየው ለኢትዮጵያዊ ጃንደረባ ጥምቀት የሆነለት በፍጹም ልቡ በአዳኙ በኢየሱስ ስላመነ ነው ስለዚህ ሳታምን ውሃ ውስጥ መግባት ያ ውሃ ባንተ ህይወት ውስጥ የሚያመጣው ምንም ቫልዩ የለው ጥምቀት የሚገናኘው በፍጹም ልባቸው ካመኑ ጋር ስለዚህ በፍጹም ልብህ እመን ታይሚንግ አይደለም የምልህ ለዚህ ነው ጊዜ አይደለም እድሜ አይደለም በፍጹም ልብ የምታምንበት የትኛውም ታይም ላይ መጠመቅ ትችላለህ ኢየሱስ ክርስቶስ ደግሞ የተጠመቀው የትኛው 12 ዓመት ህፃናት ቢያንስ የነበረው መንግስተ ሰማያት ለህፃናት ነችና የደም ባስታውስ እሺ ዳሪ አሁን አንድ ጥያቄ እሺ ልጠይቅ ብዙም ጊዜ የሚነሳ ጥያቄ ነውና አንተ ከመጠመቅ ጥያቄ ነው ዛሬ ከመጠመቅ በፊት ጥያቄ ነው አይደለም ከመጠመቅ በፊት እግዚአብሔር አይበሉና ብታልፍ መንግስተ ሰማያት የዘላለም ህይወት ታገኛለህ እስከምታምን እስከምትማር ድረስ ማቹርድ እስከምትሆን ድረስ ያለው ዘመን አለ አይደለ በዛን ዘመን ውስጥ አሁን ቢያልፉ ህይወታቸው ቢያልፉ
እነዛ ሰዎች የዘላለም ሕይወት ያገኛሉ? አየ ሕፃናትን እግዚአብሔር የሚቀበለው በውሃ ስላለፉ አይደለም። ውሃ አይደለም እንግዲህ ያመነ የተጠመቀ የዘላለም ሕይወት ያገኛል ይላል። ያመነማ ልጆች አላመኑ እኮ ዳጂ አይዞ ብራዘር አላመኑ እኮ ያ ሰውዬ ቢያርፍ አሁን እኮ ልጅ ይድናል ነው አይድንም? ይድናል ነው ማለት ነው። ዳጂ እየሰማው እኮ እየነገርኩ እኮ ነው። አየ ውሃ የሚባል አሁን በ26 ዓመቱ እየተማረ ያለ ወይ በ12 ዓመቱ እየተማረ ያለ ሊጠመቅ እየተዘጋጀ ያለ አንድ አማኝ ከመጠመቁ በፊት ቢያልፍ እኮ የዘላለም ሕይወት ያገኛል አያገኝም? አየ በኢየሱስ ካመነ አዎ ይድናል፣ እግዚአብሔር ልጅ ይሆናል። ምንም ጥያቄ የለውም። ስለዚህ ለመዳን ጥምቀት አስፈላጊ አይደለም ማለት ነው። ያረ ጥያቄዎች ሁሉ ይመለሱልሃል። ክብር ለጌታ ይሁን። መልስ ያለበት ቤተ እምነት ጋር ነው የመጣው። እግዚአብሔር መልስ ያደርግልሃል ለእያንዳንዶቹ ጥያቄ። አሁን ግን አንዴ እንዳይደራረብብ መልሱን በደንብ ከልብ እንድትሰማ አሁን የጠየቅከውን ጥያቄ እንጨርስና ከዛ ወደ ሌላ ጥያቄ ደግሞ እንሄዳለን። ኦኬ አዎ ሰው የሚድነው የዘላለም ሕይወት የሚኖረው በእግዚአብሔር ልጅ በክርስቶስ ኢየሱስ ሲያምን ነው። ልጁ ያለው የዘላለም ሕይወት አለው ይላል። ስለዚህ ይሄ ሰው ሳይጠመቅ ቢሞት አዎ የዘላለም ሕይወት አለው። ከማን የተነሳ? ካመነው ከኢየሱስ የተነሳ። ለምን? የኃጢአት ይቅርታና ስርየት የሚገናኘው ከውሃ ጋር ሳይሆን ከኢየሱስ ስም ጋር ነው። ስለዚህ ሰው በዚህ ስም ካመነ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ይሄ ስም የኃጢአት ስርየት የተገኘበት ስም ነው። ስለዚህ ማንም ሰው ወደዚህ ስም ከመጣ የኃጢአት ስርየትን በክርስቶስ ኢየሱስ ስም ያገኛል። ኃጢአት ስርየት ደግሞ የተቀበለ ሰው ንጹህ ነው፣ የዘላለም ሕይወትን ያገኛል ማለት ነው። አለቀ። ጥምቀት ስለዚህ ነው አዳመጥኩ አይደለ? አንተም ደግሞ አዳምጠኝሽ አዳምጠኝ። ጥምቀት ለመዳን አያስፈልግም፣ ማመን ብቻ በቂ ነው ብላል አይደለ? ለመዳን ነሳሪ አይደለም ጥምቀት። ለመዳን ወሳኝ መሰረታዊ ነገር አይደለም ይላል ብልያልክ ነው አይደል? ነው ነሳሪ አይደለም። ባይብሉ ግን ምን ይላል? መጽሐፍ ቅዱስ ምን ይላል? ምን ይላል? ምን አለ? ምንድነው የሚለው? ምን አለ? አንድ ሰው የእግዚአብሔር ልጅ የእግዚአብሔርን ልጅነት የሚያገኘው እንዴት ነው? አንድ ሰው በእግዚአብሔር ቃል አሳይ እንዴት እንደሚያገኝ። አንድ ሰው children of God የሚለውን እንዴት ነው የእግዚአብሔርን ልጅነት የሚያገኘው? ከዛ ነው አይደል የእግዚአብሔርን መንግስት የሚወርሰው የዘላለም ሕይወት የሚያገኘው። እምነት ብቻ በቂ ስላልሆነ ማለት ነው። ላሳይ። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። አየ የእግዚአብሔር ልጅነት ስለዚህ ግድ የለም ብራዘር። ስለዚህ የምትለው የኔ ገና እየመለስኩልህ ነው። አይዞህ ወዳጅ። የእግዚአብሔር ልጅነት የሚገኘው በተቀበልነው ኢየሱስና ባመንነው ጌታችን ነው። ሌላ የእግዚአብሔር ልጅነት የሚገኝበት ውሃ የሚባል የእግዚአብሔር ልጅነትን የሚሰጥ ከኢየሱስ ሌላ የመዳን ተስፋ የለም። መጽሐፉ የእግዚአብሔር ልጅነትን የሚያሰጠው በልጁ በክርስቶስ ኢየሱስ በማመን እንደሆነ ነው መጽሐፉ የሚናገረው። ስለዚህ ካመንክ አዎ የዘላለም ሕይወት አለ፣ የዘላለም ሕይወት አለ። ካላመንክ የዘላለም ሕይወት የለም። የእግዚአብሔር ልጅነት ያለው በክርስቶስ ኢየሱስ በማመን ብቻ ነው። ስለዚህ እሺ ልቀጥል እኔ ሌላ ጥያቄ። ስለዚህ የእግዚአብሔር ልጅነት ስልጣንን ካገኙ በኋላ መጠመቅ አያስፈልጋቸውም ወደሚለው ዶክትሪን ነው እየሄድክ ያለው ማለት ነው። ጥምቀት አስፈላጊ አይደለም ማለት ነው። ለመዳን ነሰሰሪ አይደለም ማለት ጥምቀት አያስፈልግም ማለት አይደለም። መዳናችን የተፈጸመው በመስቀል ላይ ነው። ያንን አምነን ስንቀበል ምን አድርገናል? ድነናል፣ የእግዚአብሔር ልጅ ሆነናል። አለቀ። ስለ ጥምቀት የተጠቀሰው አንብብልኝ ዮሐንስ ወንጌል ያለው ማለት ነው። የእግዚአብሔር ልጆች ለመሆን አይደለም። አረ ጥያቄ አልበዛብህም? አንተ ስለ ኦርቶዶክስ የዘላለም ድነት ለማውራት ገብተህ ኖ አይደለም።
እንዴት መሰረታዊ የክርስቲያን አይደለም በወንጌል አማኞች እምነት የዘላለም ሕይወት አግኝተህ ልትሄድ ነው ለበጣውንቶና እየጠየኩ ነው እሺ በቃ ይሄው ለበጣውንቶና ወደ ርዕሱ ልመለስና በቃ በቂ ጥያቄ የክርስቲያኒቲ ፋንዳሜንታል የሚባለው ነገር ነው አንተ አክሴፕት ማድረግ ያልፈለግከው እና አሁን እኮ አክሴፕት እንዳደረገ ይሄው አንተ ታስረዳኛለህ አሁን አክሴፕት እንዳደረገ ለምሳሌ ናምሩድ ምን እንዳለ ታውቃለህ እባክህ እንደማመጥ ናምሩድ የዘላ ተጠምቋል አይደል ዴፊኒትሊ ያ እኔ ዝም ብዬ የምሰማ ባይዘው ትክክል ነብዬ ስላይሆን መስማት ስላለብኝ ነው ስነ ምግባር ስለሆነ ነው ማዳምጥክ ምንድነው ረጅም ሰዓት ማውራት ስለምትፈልግ የፍላጎት ልጠብቅልህ ብዬ ነው እንጂ እኔ ማውራት ፈልጋለሁ ይሄው ረጅም ሰዓት ሰጣለሁ አንተ ጠይቀ መቼስ ረጅም ሰዓት አታወራ እስካሁን ስለምትሆን ወደ እስካሁን አንተ ነህ ኢሞሽናል ነገሮች እስካሁን አንተ እንጂ ጠይቀኝ መጠየቅ ስላለብኝ ነው ቤዚክ የሆነ ጥያቄ ነው እየጠየቅኩ ያለሁትና ስለዚህ የጠየቀ ሰው ማድመጥ ይኖርበታል አሁን እኔ አደምጣለሁ አንተ ትመልስልኛለህ እኔ አሁን ዝም ብዬ ሰማሃለሁ ጠያቂ ስለሆንኩኝ አንተ ታወራለህ ማለት ነው ይሄው እየጠየቅኩ ነው ያለሁት ተጠምቀህ አምነ ተጠምቀህ አይደለም አምነ ተጠምቀህ ማለት አልችልም ተጠምቀሃል ጥምቀት ያድናል ብለህ ታምናለህ ነው ያመነ ተጠመቀ ይድናል ይላል እኮ እግዚአብሔር ቃል አንድ እኮ ሳታምን የተጠመቀው ያልተጠመቀ ግን ይላል አሁን ተፈርዶበታል ይላል እሺ አይልም መጽሐፉ ስለዚህ አይልም ነው ይላል ያመነ ተጠመቀ ይድናል ይላል እኮ ጋዝ ቀጥሎ አይል እንደዛ ነው የሚሏችሁ ባይዘው መጽሐፉ ግን አይልም እንደዛ ነው የሚሏችሁ ሊትራሊ እንደዛ ነው የሚሏችሁ እንደዛ ነው የሚያወራችሁ ብዙ ጊዜ ሲሰብኩ እሱን ነው የሚያወሩት ግን መጽሐፉ እንደዛ አይልም ኦኬ ፖይንት እሱ ስለሆነ ግን ላሳየ እንድታዩ ያክል ኦኬ አሁን አንተ ጥምቀት ያድናል ብለህ አምነህ ተጠምቀሃል በጥምቀት የዘላለም ሕይወት አግኝተሃል ናምሩዴ አለ አይደል ብራዘር ናምሩዳችን ይሰማል አሁን ይሰማል በጥምቀት የዘላለም ሕይወትን አግኝተሃል ኦፍ ኮርስ ያ ምንም ጥያቄ የለውም ኦኬ ምንም ጥያቄ የለውም እሺ በጥምቀት የዘላለም ሕይወትን አግኝተሃል ዛሬ ብትሞት መንግስተ ሰማያት ትገባል እሱን እግዚአብሔር ነው የሚያውቀው ግን ቤዚካሊ ክርስቲያኒቲ ሪበርዝ ነው አለ ዳግም ውልደት ነው አይደል ሰው ልጅ በስጋ ከእናትና ከአባቱ ይወለዳል በመንፈስ ደግሞ ከእግዚአብሔር ይወለዳል አንድ በጥምቀት ሁለተኛ ደግሞ በክቡር ስጋውና በቅዱስ ስጋው አይደል የሰው ልጅ እግዚአብሔር ልጅነት ካገኘ በኋላ ዘላለማዊ ሕይወትን ያገኛል ላይፍ አፍተር ዴዝ ፋንዳሜንታሊ የክርስቲያኒቲ ዋና አንተኑ ምንድነው ከሞት በኋላ ስላለው ሕይወት ዋስትና መስጠት ነው አይደል እንዴ ኢየሱስ ክርስቶስ ወደዚህ ምድር የመጣበት ዋና ዓላማ ምንድነው ለምንድነው ወደ ኢየሱስ ክርስቶስ ስጋ ማርያምን ለብሶ በዚህ ምድር የተገለጠው መልስልኝ ለምንድነው ወደዚህ ምድር የመጣው ጥያቄ ነው እንዴ ያለው ዳጂ አሁን ማን ይጠያቂ ነኝ እኔ ሰሚ ነኝ አንተ ነው የምታስረዳኝ አንተ ጠያቂ እኔ አሁን እንዳወራ አልፈልግም ብዙ እንዳወራ ሳይሆን አንተ ብዙ አወራለሁ ስላልከኝ አንተ ነው ብዙ የምታወራው ሶ እንዲሁ ለማስተካከል ያክል ስጋ ማርያምን ኢየሱስ አልለበሰም ለማስተካከል የራሱን ስጋ ነው ማርያምን ስጋ አልለበሰም ባይዘው እሱ መታረም በመስቀል ላይ ያፈሰሰው የቆረሰው የራሱን ስጋና ደም ነው እንጂ የማርያምን አይደለም እንደሱ የሚባል አስተምሮ የማርያም ስጋን አልነሳም እኮ አሁን የምታወራው ዘርን ስለመካፈል ከሆነ አዎ ዘርን ተካፍሏል ኢየሱስ ከማን ከማርያም ከቅድስት ድንግል ማርያም በመስቀል ላይ ግን ይዞት የወጣው የራሱን የገዛ ደሙ ነው ለዚህ ነው ቤተክርስቲያንን በገዛ ደሙ የዋጃትን ነው የሚለው
መጽሐፉ። ስለዚህ የገዛ ደሙ ማነው? የራሱ ደም ነው፣ የማርያም ደም አይደለም፣ የማርያም ስጋ አይደለም ወዳጅ። ሊትራል እንደሱ ይሄን ትምህርት ከየት አመጣው? ወይስ ፕሮቴስታንቱ ዓለም እንደዚህ ነው የሚያምኑ? መጽሐፍ ምን ነው የምትለኝ? ከማርያም ስጋን አልነሳም ለማረም ያክል ነው። ስጋን አልነሳም የምትልበት ሴንስ አንደርስታንድ እንድታደርገው ነው። ስጋን አልነሳም የሚለውን ሴንስ ስጋን አልነሳም የሚለው የለም። እዚህ ጋር እናቁ። ዳኒ ሰላሙን ወዳቸዋለሁ፣ አከብራቸዋለሁ። እግዚአብሔር ከእናንተ ጋር ይሁን። ሰላሙን በቃ እዚህ ጋር ከዚህ በላይ መሄድ አልፈልግም። አንተ ነው ያልከው ስጋን አልነሳም ያልከው አንተ ነው። ጂሰስ ሰላሙን ሁላችሁ ዳደር አይዞ ተው በቃ ሂድ። ያ ለምደዋል። ይሄንን የደብተራ የቅዠት ትምህርት ስለለመደ አየ የሱ ስጋ ነው። ኖ ስቶፕ የሱ ስጋ ነው እንድትለው ነው የፈለገው። እንዲህ አይነት የደብተራ ቅርሻት ነው ወንድም። የሱ ስጋ ነው ክርስቶስ በስጋ እንደተወለደ እናምናለን። በስጋና በደም ተካፈለ ሚንስ የማርያም ስጋ እየተበጨቀ እሱ ላይ ሄደ ማለት አይደለም። ይሄን እንኳን ሳታውቁ ነው ከጥንት ከጠዋቱ ነን ብላችሁ ምትሉ ቤት በኩል ታውቁታላችሁ። የሰውን ተፈጥሯዊ ባህሪ ገንዘቡ ሲያደርግ ዘርን የተካፈለው ከሱ እንጂ ስጋዋ እየተበጨቀ እሱ ላይ ሄደ፣ ደሟ እየተበጨቀ እሱ ላይ ሄደ ማለት አለ። ይሄ የደብተራዎች ቅርሻት ትምህርት ይባላል። ቅርሻት የመጽሐፍ ቅዱስ ትምህርት አይደለም። የማህፀኗ ፍሬ ነው። አዎ፣ ግን ያ የያዘው ስጋ የማርያም ስጋ አይደለም፣ የራሱን ስጋ ነው። ለዚህ ነው በገዛ ደሙ ስጋዬ ብሎ ነው የጠራው። ስጋችን በእናቴ ስጋ አላለ። የስጋው ባለቤት እሱ እንጂ እሱ አይደለችም። ለምዳችኋል። እንደዚህ ለዚህ ነው ፊታችን አትቆሙ ቻው ብለህ ነው የምትሄደው ማለት ነው። ከደብተራው ትምህርት ጋር እንሸኛለን። እውነቱን ግን ከሆነ መጽሐፍ ቅዱስን አንብቦ እንኳን አያውቅም። ራሱ ሲናገር ራሱ ያስታውቅበታል። ቀደም አላየ ያለምን ያልተጠመቀ አሁን ይፈረድበታል ብሏል አላል? የቱ ጋር ነው ብለህ ብትለው ዘፍጥረት 1 ላይ ሊሄድ ይችላል። ቆጫሩና መጽሐፍ ቅዱስ አንብቡ። ዝም ብለህ በንዴት የምትገባበት አይደለም። እንደ ኦርቶዶክሳውያን በእውነት የተዋረደ ትውልድ የለም በዚህ ዘመን። ለምን ለዘመናት መጽሐፍ ቅዱስን ሳታነቡ በቃ እግዚአብሔር እንደ ጎርፍ አስነሳባችሁ ትውልድ። ጴንጤ የሚባል ትውልድ ማህበረሰብ በግራና በቀኝ አስነሳባችሁ እና ምንም መጽሐፍ ቅዱስ ዕውቀት የላችሁም። ትገቡና የራሳችሁን ነው የምትናገሩት ግምት። አዎ ክርስቶስ ኢየሱስ ከቅድስት ድንግል ማርያም በስጋና በደም ተካፍሎ ተወልዷል። ስጋና ደም ማለት ግን የሰውን ተፈጥሯዊ ባህሪ ገንዘቡ ሲያደርግ ዘርን እንጂ የተካፈለው ስጋዋ ቀጥታ ወሰደ ብሎ የሚል ትምህርት የለም። እሺ ወንድምና ቴንክ ዩ ተባረክ። ናኦም ከየት ቤተ እምነት ነው? ናኦም ኦርቶዶክስ እንኳን ደህና መጣ። ከኦርቶዶክስ ቤተ እምነት እሺ እንኳን ደህና መጣ። ኦኬ የዘላለም ሕይወት በኦርቶዶክስ እያለ ነው። እንደ አንድ ኦርቶዶክሳዊ አማኝ የዘላለም ሕይወት አለ? አዎ አለኝ። ኦኬ ማሰጥቶ ነው ያለ ወይ ሰርተህ ነው ያገኘው? ጌታችንም መድኃኒታችን ኢየሱስ ክርስቶስ አድኖኛል። እየዳንኩም ነው፣ ወደፊትም መድናለሁ ብዬ ደግሞ ተስፋ አደርጋለሁ። የመዳናችን እንትን እንደዛ ነው እኔ ማምነው ማለት ነው። አድኖሃል? አዎ ከቀደመው በደል ከአዳም በደል ድነናል። ከዚህ በኋላ ደግሞ እሺ እየዳንም ነው እንድናለንም። መልካም ነው፣ አጃቢ ነው ይላል የሐረር ሰው። ኦኬ እስቲ እንደዚህ ካሜራ ከፍቼ አንድ ነገር ላሳይ። እሺ ኢትዮጵያ ውስጥ አንድ ነገር አትናገር ዳኒ። ማን ነው እንትን የሆነ ድምጽ ያስተጋባል ከበስተጀርባ እና የከፈትከው ነገር አለ ይመስለኛል። ኢትዮጵያዊ ሳይመረምር ቀጥታ የሚቀበል የዋህና ምስኪን ህዝብ ነው። ህዝቤ ጅላጅል አትለው። የሆነ ሰው ሲናገር ከሰማን እንላለን። በቃ
ከየተና ያመጣው ምንድነው ብሎ የሚል የለም። እሺ ወንድማችን ድንሃል አይደል? እድኛለሁ። አዎ ኦኬ እሺ እየዳንክ ነው? አዎ አዎ ትድናለህ? እድናለሁ። አዎ ተስፋ አደርጋለሁ። አዎ ያው ተስፋ አደርጋለሁ ለኛ ተስፋዬ ኢየሱስ ክርስቶስ። ኦኬ ይሄን ድነት ያገኘው ስትጠመቅ ነው አይደል? በትክክል ምክንያቱም ጌታችን መድኃኒታችን ለኢየሱስ ክርስቶስ ምን ይለዋል? ዳግመኛ መወለድን ባስተማረው እንትኑ ላይ ቅርታ መጽሐፉን አውጥቼ እንትን ማለት እችላለሁ። ችግር የለም አካል ዮሐንስ 3:5 አይደል? ዳግመኛ ካልተወለደ ብሎ ያለው ከዋና ከመንፈስ ካልተወለደ ሊድን እንደማይችል ነግሮታል። ስለዚህ ያም በጌታችን ዳግም ተወልደሃል ማለት ነው። ስትጠመቅ ዳግም ተወልደሃል። በትክክል ስናሳጠረው ዳግም ተወልጃለሁ ያልከን ነው አይደል? መልካም ዳግም ተወልደሃል። እየተወለድክ ነው? እየተወለድህ ነው? ዳግም የተወለደ ሰው በህይወቱ ነው እንደዛ አይደለም። እሱን አጥፋው ምክንያቱም እንደሱ አላልኩም። መልስልኝ። ዳግም እየተወለድህ ነው? አይ ዳግም እየተወለድኩ አይደለም። ተወልጃለሁ። ከዛ በኋላ ግን ምንድነው እያደኩ ነው። እሺ አይ የኔ ጥያቄ የተወለደ ሰው ተወልዶ የኔን ጥያቄውን አንተው ቀዳሽ አንተው ተቋሽ መሆን የለብህም። እኔ ጠይቃለሁ አንተ እንትን እሺ የተወለደው በቢስለ አይደለም አልከኝ። ትወለዳለህ? አልወለድም ማለት አድጋለሁ። ታድጋለህ። ስለዚህ አትወለድም ማለት ነው። እሺ ኦኬ ስትጠመቅ ጸድቀሃል? በትክክል አዎ እሺ ጸድቀሃል አይደል? አዎ በምን የጸደቀው? በእምነት ወይስ በስራ? በእምነቴ። እሺ በእምነት እየጸደቅክ ነው? አዎ ጽድቅን እያደረኩ ነው። በምን ነው እየጸደቅክ ያለው? በምንድን ነው እየጸደቅክ ያለው? እምነትና ስራን አስተባብሮ በመያዝ እኮ በምንድን ነው አሁን እየጸደቅክ ያለው? እምነቱ እዚህ ስላለ ኦኬ። በምንድን ነው እየጸደቅክ ያለው? ኦኬ ሁለቱን አስተባብሮ በመያዝ እምነትና ስራዬ። ስለዚህ ስራ ኖ ይሄ አላ እምነት እንደ 18 ጊዜ ልጻፍልህ እንደ ይሄኛውን እምነት በስራ እያስተባበርኩ ነው አይደል? አዎ እኮ ሁለቱንም አስተባብሮ በመያዝ ስራ እየጸደቅክ ያለው በስራ ነው። እሺ ትጸድቃለህስ? በትክክል ተስፋ አደርጋለሁ። ለመጽደቅ ተስፋ አደርጋለሁ አይደል ያልከኝ? አዎ ለመጽደቅ ተስፋ ታደርጋለህ አይደል? እግዚአብሔር ያግዝ ነው። አዎ እዚህ ጋር እኮ ግን ጸድቅ ያለው ብለኸኛል። እሺ ለምንድነው ተስፋ የምታደርገው ገና ወደፊት? እዚህ ጋር ጸድቅ ያለው ብለኸኝ በእምነት ጸድቅ ያለው ብለኸኝ አዎ ተባብለን
አዎ እየኖርኩ ነው የሚሉ እዚህ ጋር ይሄ እዚህኛው ጋር የጸደቀው ፕራንክ ነው። ፕራንክ እያረከ ነው። ትጨርስና እንትን ልበል ወይስ እዛው ካረግ ነው? አትበለኝ አይደለም እኮ አፋፊን አትበል አይደለም ጋር ካጣል ያ እሺ ምንድነው ዳግም ተወልጃለሁ አልኩ። ኦኬ እየተወለድክ ነው ወይ አልከኝ። እየተወለድኩ አይደለም። ዳግም የተወለደ ሰው ምንድነው የሚያርገው? የሰው ልጅ ከተወለደ ወዴት ነው የሚሄደው? ወደ ማደግ ነው የሚሄደው። ያደገ በሄደ ቁጥር ደግሞ ከዛ በኋላ ያለው ደግሞ ምንድነው ወደፊት ያለው ደግሞ ምንድነው የማይታወቅ ነገር ነው። ማንንም ሊያውቀው አይችልም። ዛሬ ላይ እንቁም ከዚህ በኋላ ያለው እንኑር ምናቀው ነገር የለም። ሰው ምንድነው ተስፋችን ነው። ነገ ተስፋችን ነው። ስለዚህ እየተወለድክ ነው ወይ ካልከኝ አሁን ተወልጃለሁ አልኩ። ተወልጃለሁ ኖ እኔ ውልደት ላይ ገና እኔ ከሶስተኛ ነው ከሶስተኛ ነው የጀመርኩት። አንተ ውልደት ማከል ጋር ገባ። እኔ ከዚህኛው ወንድሜ ከመጀመሪያ ነው የሚጀምረው። አይ ወንድሜ ከዚህኛው 1 2 3 አጻፍኩኝ ሰማው የእምነት ቃል ክደትን ሰማው። ከዛ አሁን ከዚህኛው ጀመርኩልህ። ከዛ ወደዚህኛው ደናል። ከዛ ወደዚህኛው እንሄዳለን ቀስ እያለን ማለት ነው። አሁን የራስን ቃላቶች እንጂ መቀጠል ያለ ነው ችግር። እኔ ጠያቂው ነኝ የምጠይቅህ። እኔ በጠየቁ ከዚህም ወደዚህ ሄድ ከዚህም ወደዚህ የምትመጣ ምንም የትም ሰዓት መልሶ አታልፍም እና ከዚህ ጀምሮ ከመጨረሻ አይጀመርም። እኔ ነኝ እኮ ያልኩ ብራዘርዬ፣ እኔ ነኝ ያልኩ። አንተ እኮ ያልከኝ መጽሐፍ ስታነብ ከመጀመሪያ ከመጨረሻው ሶስቱንም ቃል ራስህ ነው የተናገርከው ወንድሜ። ሶስቱንም ቃል ራስህ ጀምሬያለሁ ወንድምዬ። ካልሆነ ወደ ሌሎች ሰዎች እድል ሰጣለሁ። እኔ ምንም አያናዘኝም። እዚሁ የራስህ ቃል ተምታቶብህ ግራ ከገባህ በቃ ካልተምታታብህ ነው ማለት ነው። እዚህ ጋር ጸድቅ ያለው ብለኸኛል አይደል? አዎ ጸድቅ ያለው እውነተኛ ጽድቅ ነው። ይሄ ጽድቅ ትክክለኛ ጽድቅ የተረጋገጠ ነው። አዎ የተረጋገጠ ነው። ማን ያጸደቀ? ጌታችን መድኃኒታችን ኢየሱስ ክርስቶስ በደሙ ዋጅቶኝ በቃ አጸደቀ። በትክክል ይሄን ጽድቅ በእምነት ነው አይደል የተቀበልከው? አዎ በእምነት። ምን ሰምተህ ነው ያመንከው? ምን ሰምተህ ነው ያመንከው? እምነት ከመስማት ስለሆነ ምን ሰምተህ ነው ያመንከው? ጌታችን መድኃኒታችን ኢየሱስ ክርስቶስ ጌታ እንደሆነ አምናለሁ። ምን ሰምተህ ነው ያመንከው ነው ያልኩት። ምን ሰምተህ ነው የጸደቅከው? ምን ሰምተህ የሰማው ምንድነው? እምነት ከመስማት ነው ብሎ ስለሚል ምን ሰምተህ ነው የጸደቅከው? ለመጽደቅ አምነሃል። ለማመን ምን ሰማህ? ለመጽደቅ አምነሃል። ለማመን ምን ሰማህ? ቃሉን መቼ ነው የሰማው? ይሄንን ጽድቅ የጸደቅከው መቼ ነው? ቃሉን የሰማህ ቀን ነው ማለት ነው። ቃሉን መቼ ነው የሰማኸው? በለው ናሆ ቀይም አይደለም መብራትህ። ማይኩን ከፍተህ እሺ። ኦርቶዶክሳውያን እኮ ከራሳቸው ትምህርት ጋር እኮ ከራሳቸው ንግግር በደንብ ከጠይቃቸዋቸው ወንድሞቼ ከኛ ንግግር ጋር አይደለም የሚጣሉት፣ ከራሳቸው ንግግር ጋር ነው የሚጣሉት። እዚህ ጋር የተናገሩት ቃል እዚህ ጋር ከተናገሩት ይጋጭባቸዋል። እዚህ ጋር የተናገሩት ከዚህ ጋር ይምታታባቸዋል። እሺ ምናልባት ኔትወርክ ይሆናል። እሺ ኢዮብ ነው ኢዮብ ወንድማችን አይ ኔትወርክ ሊሆን ይችላል። የኔትወርክ አወጣጥ ይመስለኛል።
እሺ ኢዮብ ከታች ያለው ባለ አንበሳው አቤት ሰላም ነው ሰላም እኔ እንኳን ወንጌል አማኝ ነኝ ኦኬ እሺ ወንድማችን እሺ ከአጠገብ ያለው ሮቤል እሺ ራስ አቤት ሰላም ነው እግዚአብሔር ይመስገን ከየት ቤተ እምነት ነው ወንድማችን ኦርቶዶክስ ተዋህዶ የዘላለም ሕይወት አለ በኦርቶዶክስ ቤተክርስቲያን አግኝተሃል አንተ አዎ በምን አገኘ እግዚአብሔር ልጅ በመሆን መቼ ነው እግዚአብሔር ልጅ ሆንከው ስወለድ ገና ከማሚ ማህፀን ስትወጣ አዎ የክርስቲያን ልጅ ነኝ ስለዚህ ገና ስትወለድ ጀምሮ የክርስቲያን ማለት ነው ምክንያቱም ለማሚና ነፋዘር ክርስቲያን ስለሆኑ ስለዚህ አንተ ኦርቶዶክስ ሆነህ የተወለድከው ማለት ነው ብርቅዬ ህፃን ነህ በእውነት ኦርቶዶክስ ሆነህ የተወለደ ማለት ነው ልብ በሉ ጽሁፌ ያምራል በደንብ ጽፍ ኦርቶዶክስ ሆኖ የተወለደ ህፃን ራስና ሳቃት ጽሁፍ እኮ ነው የሚመስለው በየቦታው ተጽፏል አይደል የተወለደ ህፃን እሺ ግድ የለም ያልተማረ ሰው ጽሁፍ ነው የማለ ህፃናት ግድ የለም እሺ አይ ጽሁፍ ምንድነው የምታረገው እንደዚህ ጽፈከው አድምጣይ ልክላችሁና ገድልና ድርሳን ታረጉታላችሁ አይሄን የመሰለ ህፃን ገድል ሊጻፍለት ይገባል እሺ በእናንተ ማህፀን ውስጥ ስለሆነ ኦርቶዶክስ ሆነን የተወለድከው እዛ በማህፀን ውስጥ ሳለ ወንጌል የነገረ ሰው ነበር በማሚ ማህፀን ውስጥ ሳለ ከኔና ካንተ ይልቅ ህፃናት እግዚአብሔር እንደሚያውቁት አታውቅም እኮ አንተ እኮ እዛ ማህፀን ውስጥ ሳለ ህፃናት እግዚአብሔርን ያውቁታል የጠየቁ መልስልኝ ወንድሜ እናተ ማህፀን ውስጥ ሳለ ወንጌል የሰበከ ሰው ነበር ወይ ምክንያቱም ያንተ ክርስትና እዛ ስለሚጀምር ማለት ነው ክርስትና እኮ ከመስማት ብቻ አይደለም ከዛ ማህፀን ውስጥ ሆነ ስብከት የሰበከን ሰው ታስታውሰዋለህ ወይ ነው ያርኩ ያለው ለምን ተሰበካለሁ ሳትሰበክ ነው እዛው ማህፀን ውስጥ ሆነ ክርስቲያን ሆንከው ክርስቶስን ዘንባባ ያነጠፉ የተቀበሉት ህፃናት ተሰብኮላቸው ነው እኔ ስላንተ ነው የጠየቅኩ እነሱ ተወልደው ያሉ ህፃናት ናቸው እኔ ስላንተ ማህፀን ውስጥ ስላለው ብርቅዬ ህፃን ነው እየጠየቅኩ ያለሁት ከኦርቶዶክስነትን ከእናተ ማህፀን ይዘህ የወጣ የኦርቶዶክስ ክርስቲያንነትን ከእናተ ማህፀን ይዘህ የወጣ ማለት ነው የክርስቲያን ልጅ ክርስቲያን ነው ያልከው ኦኬ የክርስቲያን ልጅ ክርስቲያን ነው የክርስቲያን ልጅ እስካልካደ ድረስ ኦኬ ክርስቲያን ነው እሺ የተጠመቀው ምን ለመሆን ነው የእግዚአብሔር ልጅ ለመሆን ዳግም ለመወለድ እሺ ዳግም ለመወለድ ነው አዎ እሺ ዳግም ሳትወለድ ነው እንደ ክርስቲያን ይሆንከው እዚህ አዎ ክርስቲያን ነበር ግን ክርስትናዬን ደግሞ ክርስቲያን ነበርክ ዳግም ሳትወለድ ነበር ክርስቲያን ይሆንከው የክርስቲያን ልጅ ስለሆንኩ የተጠመቁ በክርስቶስ ያመኑ ቤተሰብ ልጅ ስለሆንኩ ክርስቲያን ነኝ ስለዚህ ክርስቲያን ይሆንከው አንተ ዳግም ሳትወለድ ነው ማለት ነው አዎ ምክንያቱም በቤተሰብ
ስትጠመቅስ ምንድነው የሆንከው? የክርስቶስን የእግዚአብሔር ልጅ ሆንኩ፣ ዳግም ተወለድኩ። ዳግም ተወለድክ፣ ክርስትናዬን አረጋግጥኩ ማለት ነው። ይሄ ማለት የጌታ ልጅ ሆንክ ማለት ነው። አጸናት። ኦኬ ቴንክ ዩ። የሥላሴ ልጅነት ነው፣ የጌታ ልጅነትን አገኘ። ከመጠመቅ በፊት አምነሃል? ከኔና ካንተ ይልቅ በሕፃናት ልብ ውስጥ እግዚአብሔር አለ። የጠየቁ መልስልኝ። አንተን ነው የጠየቁ። የኔን ልብ ተው። አዎ የኔን ልብ ተው። ቆይቼ ካልካድኩት አዎ አይ አምናሃል ወይ እኮ አልኩ። በዛ በተጠመቅ እንዴ የእግዚአብሔር ልጅ እኮ ነኝ። በራሴ ምርምር ሳይሆን አምናሃል አይደል? ወንድ ስላለ አምኛለሁ። በቃ ምንም አታስረዝሙ። አምናሃል አይደል? ያው ከአዎ ቤት ብለኛል። ምን ሰምተህ ነው ያመንከው? ከመስማት ብቻ አይደለም እኮ እምነት። እሺ ከምንድን ነው? ዮሐንስ በማህፀን ውስጥ ሆኖ የዘለለው ከምን ሰምቶ ነው? አይ እሱ ምንድነው የዘለለበት ምክንያት ምንድነው? አምኖን እንዴ ያምኖን የዘለለ የአምላኩን እናት ድምጽ ሲሰማ ነው እኮ። ሰምቶ ነው ታዲያ፣ ከመስማት ነው አይደለም። እኔ ምን ሰምተ ነው ይስል ከመስማት ብቻ አይደለም ማለት ነው። አሁን ደግሞ ስለዚህ ማህፀን ውስጥ ሆኖም የእግዚአብሔር ድምጽ መስማት ይችላል። አንተ ዮሐንስ በማህፀን ውስጥ ሆኖ የእግዚአብሔርን ድምጽ ነው የሰማው ወይስ የማርያምን ድምጽ ነው የሰማው? የማርያም ድምጽ ነው የሰማው። ግን የማርያም ድምጽ ማለት የእግዚአብሔር ድምጽ ነው አይደል? አይደለም፣ ግን መንፈስ ቅዱስ አለ እኮ። ስለዚህ የሰማው የማርያምን ድምጽ ነው ወይስ የእግዚአብሔርን ድምጽ ነው? የሁለቱንም፣ የማርያምንም የእግዚአብሔርንም። አዎ ዮሐንስ ብላ ስለጠራችሁ ነው አቤት ብሎ ነው የዘለለው? አይ እናቱን ነው ሰላም ያለቻት። ታዲያ የሰላምታሽን ድምጽ በሰማ ጆሮዬ በሰማ ጊዜ በማህፀኔ ያለው ጽንስ በደስታ ዘለለ ነው የሚለው። እንግዲህ ስለዚህ ህፃኑ የማርያም እናትየዋ ነች የማርያምን ድምጽ የሰማችው ወይስ ህፃኑ ነው የማርያምን ድምጽ የሰማው? እናትየዋ ነች የሰማችው። ታዲያ ልጁ ባልሰማበት ለምንድን ነው ከማህፀን ጀምረው ነው የምንሰማው ብለህ የምትለው? በምን ምክንያት የዘለለ ይመስላል? አይ እሱ የዘለለበት ከፈለገም አክሮባትም ይገልበጥ። ግን የተጠየቀው አንተ አድምጠኝ። አክሮባት ይገለበጣል። አድምጠኝ። ህፃናት በእናታቸው ማህፀን ውስጥ ስለሚገለባበጡ ማለት ነው። አሁን ሄደህ ዮሐንስ ጋር ትደበቅ። አንተ አክሮባት ዘላል የካድከው ነው የማርያምን ድምጽ ሲሰማ አይደለም? አድምጠኝ። አሁን አንተ እዛ ሄደህ አትወሸቅ፣ አትደበቅ። አይ እንደዛ ሳይሆን ዘላል ወይስ ጊዜ ልትፈጅ ነው መሰለኝ። እታች አወርዳለሁ ማለት ነው። ጊዜ ልትፈጅ ከሆነ አንተ ስጠይቅህ ዮሐንስ ጋር አትሄድ። ስለ ዮሐንስ አንዴ እናቱ ነች ድምጽ የሰማው ትላለህ፣ አንዴ ህፃኑ ነው ድምጽ የሰማው ትላለህ። የማርያምን የእግዚአብሔርን ትላለህ። የሁሉንም ሰው ነው። እዚህ ጋር የት አለ መረጃ አምጣ። የሁለቱንም እንደሰማ የጌታንም የማርያምንም እንደሰማ መረጃ አምጣ። የሰጠውን መረጃም እኮ አላመንክም። አምጣ። ሁለቱን ድምጽ እንደሰማ አምጣ። ካልሆነ እናት በጊዜ ተኛ ብለውሃል፣ ትተኛለህ ማለት ነው። ታች አውርጄ አምጣ መረጃ። አምጣ መረጃ። ትችላለህ፣ መብትህ ነው ማስወረድ። መረጃ አስጠኛ። እዚህ ጋር የጌታና የማርያምን ድምጽ እንደሰማ መረጃ አስጠኝ። አምጣ መረጃ። እንግዲህ መጽሐፍ ላይ የተጻፈው የታ ለመረጃ አምጣ። የማርያምን ድምጽ እናቱ ሰማች፣ ግን ዘለለ። እናቱን የሰማው ብሎ ማለት እኔ ህፃኑን ነው ያልኩ። ህፃኑ የጌታና የማርያምን ድምጽ ሰምቷል ብለኛል። የታለ አምጣ። እናቱ ነች ሰማች። መንፈስ ቅዱስ ገልጾልታል። ዞሮ ወዳጄ መረጃ ነው አይዘልም። መቼ መረጃ አምጣ። የለኝም። እሺ ደስ ይበለ። የለኝም። ስለዚህ እየዋሸ ነው ማለት ነው። እግዚአብሔር ቃል የሌለው ነገር እየዋሸው ሳይሆን ይሄን ማንም ሰው መረዳት ይችላል። መረጃ አምጣ እንድንረዳ መረጃ አምጣ ወንድምዬ። እንዴ የቡና ወሬ እኮ አይደለም፣ በመረጃ ነው ማውራት ያለብን። የቡና ወሬ አይደለም። የቡና ወሬ ማለት አሉሽ ይኸውልህ እንትና የሚባሉ አያከሌ በዘጋ ወጣው እንትና የምትባሉ ወይዘሮ እንትና እንደዚህ ምናምን ነገር መረጃ የለም። መረጃ ማስረጃ የሚል አሁን በመረጃ አውራኝ። እናቱ ናቴ ማርያምን ድምጽ የሰማችው እንጂ
ህፃኑ ሰማ ብሎ የሚልም አንተ ግን ህፃኑ የጌታንም የማርያምንም ድምጽ ሰምቷል እያልከ ነው። አይ ህፃኑ እንዴት ይዘላል? እናቱ ብቻ ሰምታው ቢሆን ህፃኑ መረጃ ታመጣለህ? እሺ እኔ መረጃ ከሌለ ህፃኑ የዘለለበትን ታስረዳኛለህ? የለም መረጃ የለም አይደል? የለኝም በል። መጽሐፍ ላይ የተጻፈው እና እናቱን የሰማች ግን ህፃኑ ዘሏል። እንዴት ስለዚህ አድምጠኝ። አሁን እንዴት ዘለለ አይደለም ዝላዩ የዘለለበት ምክንያት ስፖርት ሲሰራ ነው ምናምን ነገር አለ። አሁን የተጠየቀው እዛ ሄደ የተደበቀው ዮሐንስ የሚባል ጻድቅ ነብይ ጋር ያንተን ጉድ ለመሸፈን ብለ ነው። አንተ ዘለሃል ነው? እኔ ምን ጉድ አለኝ? አድምጠኝ። አንተ ዘለሃል ወይ በእናትህ ማህፀን ውስጥ? አንተ ላይ ነው የምናወራው። ህፃኑ ልቀው አልዘለልክም። እሺ ሰምተሃል አንተ? ሰው በመስማት ብቻ አይደለም ማለት ሰምተሃል ወይ አንተ? ከኛ ይልቅ በህፃናት ልብ ውስጥ እግዚአብሔር አለ። የተጠየቀው መልስ ለዚህ ነው ማመን። የተጠየቀው መልስ አንተ አላቅም ሰምተሃል ወይ? ሰምቼ ይሆን አልሰማ አላቅም። ግን ከዛ ካሁን ይልቅ እግዚአብሔር በልቤ ውስጥ እንደነበረ አውቃለሁ። አድምጠኝ። አልሰማህም። ሰማሁም አልሰማሁም አልልህም። እሺ ሰማሁም አልሰማሁም በላይ አልልህም። ሰማሁም አልሰማሁም አልልህም። ለምን ነው ሰማሁም አልሰማሁም ብለህ የማትለው? ስለማታውቅ ነው አይደል? ስለማላውቅ ነው። ግን በቃ እንደዚህ ነው። ቆይ እንደዚህ ላስለፍልፈህ። ስለማታውቅ ስለማታውቅ ነው። ለምን ነው የማታውቀው? እድሜ ስለማይወስን ነው አይደል? እድሜ አይወስንም አይደል? ለማወቅ እድሜ ስለማይፈቅድልን ነው። ምክንያቱስ እድሜ ያልፈቀደልህ ለምንድን ነው? የ40 ቀን ልጅ ስለሆንክ ነው አይደል? እንግዲህ በለው እንጂ እንዴ እዚህ ጋር የለም ወንድሜ። ጫውታው እኮ ደርቶ ጫውታው ደራ ይላል። እድሜ ያልፈቀደልህ ለምንድን ነው? የ40 ቀን ልጅ ስለሆንክ ነው ወይስ የ40 ዓመት ልጅ ስለሆንክ ነው? አይ አሁን እኮ ዋና ፖይንት ምንድነው መሰለህ? አይ ነው ዋናው ፖይንት ላይ የ40 ቀን ልጅ ስለሆንክ ነው እድሜ ያልፈቀደልህ ወይስ የ40 ዓመት? 40 ቀን እንደሞላህም እኮ አታውቅም። ስለዚህ ተጠመቅክ ግን የተባልከው ግን ጸጋ በውስጥ ይኖራል ግን ያን ነገር አታስታውስም። የተጠመቅከው ግን በ40 ቀን ነው ተብለህ ነው አይደለ? አዎ በ40 ቀን የተጠመቅከው 40 ቀን በቃ 40 ቀን የ40 ቀን ማሙሽ የ40 ቀን እድሌ ሳይሆን የ40 ቀን ህፃን የ40 ቀን ህፃን ልጅ ስለሆንክ እድሜ አልፈቀደልህም። እድሜ ስላልፈቀደልህ አላወቅም። ከዚህም የተነሳ ቃል እግዚአብሔርን ተስማ አትስማ አታውቅም። ቃል እግዚአብሔርን ባልሰማህበት አድምጠኝ እንዴ ተው ጫወታችንማ አታቆርፍደው። መስማትህንም አለመስማትህንም አታውቅም። ምክንያቱም ይህን አልሰማሁም መስማቴንም አላውቅም ምናምን ላይ ያልከው እድሜ ስላልፈቀደ እግዚአብሔር ግን ያውቃል። ይሄን ሁሉ ግን እግዚአብሔር አይኔ እኔ እግዚአብሔር አውቆልህ ነው እንደምትጠመቀው አንተ አውቀህ እንጂ እግዚአብሔርን ያውቅላችኋል። እናንተ ግን ሳታውቁ ተጠመቁ አለ። እውቀቱ ለኔ ተውት። እናንተ ግን ዝም ብላችሁ ውሃ ውስጥ ግቡ ነው እንዴ ያለው። ተው እንጂ እንደዚህ ማታበላሽ ከልኩላቸው ወደኔ አራታው እንደ ቀጣዋቴ ቀኔን አታበላሽውም። እንደዚህ አይነት ጨዋታ ልክ በጣም ጥሩ እየተጫወትን ነው ያለው ነው። አረ እኔ ራስ ተመችተኛል እንዴ በደንብ እንጂ እኔስ መሰለህ እንዴት መሰለህ የተመቸኝ። ምክንያቱም ከናቱ ማህፀን ጀምሮ ኦርቶዶክሳዊነትን ተቀብሎ የወጣ ብርቅዬ ህፃን ጊነስ ቡክ ላይ መመዝገብ የነበረበት ቲክቶክ ላይ ገብቶ አሜሪካ ስራዋን ረስተዋለች፣ መመዝገብ ትታለች። እሺ አሁን እዚህ ጋር ጠየቅኩ ምዝገባ ቆማለች። የ40 ቀን ህፃን ልጅ ስለሆንክ ነው እድሜ ስላልፈቀደልን ያወቅከው። የ40 ቀን ህፃን ልጅ ስለሆንክ ማለት ነው። ኦኬ ህፃን ኦኬ
ጌታችን ኢየሱስ ክርስቶስ ግን መጠመቅ ያለበት ሰው ምን አይነት ሰው ነው ብሏል? ራሲ መጠመቅ ያለበት ሰው እንደዚህ አይነት ሰው ነው ብሎ አልወሰነም። ያመነ ሰው ነው መጠመቅ ያለበት አላለም። አይ ሰው በየስል ምን አይነት ሰው ነው በየስል ወፍራም፣ ቀጭን፣ ቦርጫም፣ ጠይም፣ ቀይ፣ አሳ መሳይ ምናምን ነገር አይደለም። በመልክ አይደለም። የምን አይነት ሰው ነው ማለት ያመነ ሰው ነው አይደል? ወይስ ያላመነንም አጥምቁ ብሏል? ያመነ ብሎ የገለጸው ወይ የአማንያን የነበሩትን ወይ ትልልቆችን ሰምተው ማመን የሚችሉት ሰዎች ብቻ ነው። ምክንያቱም ትልልቅ ሰዎች መስማትና መሰበክ የሚፈልጉ ሰዎች ካሉ ሳትነግራቸው አይጠመቁም። ስለዚህ የግድ ስለ ክርስቶስ ነግራቸው አምነው ይጠመቃሉ። ሕፃናት ግን ቀድሞውንም የእግዚአብሔር ስለሆኑ ቢጠመቁ ችግር የለውም። ምክንያቱም ጥምቀት አስፈላጊ ነው። ድጋሚ የእግዚአብሔር ልጅ መሆን ስላለባቸው ዳግም መወለድ ስላለባቸው። ስለዚህ አንተ የተጠመቀው የጌታችን የኢየሱስ ክርስቶስ ትምህርት ለአንተ አያስፈልግህም ማለት ነው። ምክንያቱም ያን ብሎ ያለው ላላመኑ ሰዎች እንጂ ላመኑ ሰዎች አይደለም ያልከው ነው ብለህ ያልከኝ። ኦኬ ላመኑ ሰዎች ጌታችን ተጠመቁ ብሎ አላለም። ያንተ እምነት ቅድም እንዳልከኝ የጀመረው የአንተ እምነት የጀመረው በመስማትም ላይ አይደለም። ቤተሰቦች ሰምተዋል እኮ ክርስቶስን አምነዋል። ወይት አውቄንም ጽፎ በመስማት ላይ የተመሰረተ አይደለም። በመስማት ላይ የተመሰረተ አይደለም። አንድ አይ አለመስማቴን እኮ እንትን ማለት አይደለም። ወንድምዬ ሌላው እግዚአብሔር ከሕፃናት ጋር አለ። በሕግ አምላክ እንዴ ሌላው ከቤተሰብ ነው የጀመረው እምነቴ። ከቤተሰብ ነው የጀመረው። ከማህፀን ነው የጀመርከው። እኔ አንተን ነው የማወራ። ከማህፀን ነው የጀመርከው እኮ እና ከቤተሰብ ነው ያስጠመቀኝ። 40 ቀን ይቆይ። ወንድምዬ እኔ ለምንድነው ቸኩል? እኔ ለምንድነው ተናደድከኝ? ኧረ ምን ያናድደኛል? እሺ ታዲያ ስለዚህ አንዴ ሰማኛ። የህፃን ጨዋታ እንዳይሆን ግድ የለም። አይ ምን ጻፈው ብዬ ነው ተጻፍኩ አይቀር። ግድ የለም። ሚውት አድርገው። ከማህፀን ነው የጀመርከው። ከቤተሰብ ነው ያልኩህ። ደግሞ እኔ ከቤተሰብ ነው የሚጀምረው አልኩ። እሺ ከማህፀን ካልኩ አንተ መጻፍ ትችላለህ። ራስን ያልከኝ ቀደም ከእናቴ ሆድ ጀምሮ ኦርቶዶክስ ነኝ ያልከኝ። አዎ እናቴ ኦርቶዶክስ ስለሆነች እኮ ነው እንደዛ። አድመጣ ወረቀት ላይ የምጽፈው አለ ምክንያት አይደለም። ኦኬ አልቀደውም ይዛለሁ እኮ ያልኩህ እኮ የአማኝ ልጅ ስለሆንኩ ነው። ክርስቶስን ቤተሰብ ስላለ እኔ መቼ አያምኑም ብያልኩ እንዴ? ምን ነው አንተ እንዴ? እንደባም ከቤተሰብ ብትለው የተሻለ አይሆንም ከማህፀን ከምትለው? አይ ከቤተሰብ ከማህፀን ነው ብለህ ስላልከኝ ማለት ነው። ማህፀን ውስጥ ምንድነው የሰማው ብዬ ስልህ ዮሐንስ አክሮባት ዘለለ እናቱን ሰምቶ አይደለም የጌታና ማርያም ሰምቶ ያልከኝ እሱን ያመጣውልህ የግድ መሰበክ አለበት ወይ ለሚለው ወንድምዬ ይቅርታ እኮ ብለህ ካልክ እዘልሃለሁ። ካልሆነ ግን ከተናገርኩት ይቅርታ የምልበት አንድም ነገር የለም። በቃ ስለዚህ ናውጋ ምንድነው እንዴ 18 ጊዜ ይሄኛው ሰርዘው ከቤተሰብ ይበልልኝ ከማህፀናት ብላት በለኝ። ከማህፀን ያልከው ራስህ ነህ። ከእናቴ ወደና የእናቴ ማህፀን ስለሆነ እሷ የክርስቶስ አማኝ ስለሆነ ችግር የለውም። ደስ ያለን ጻፍ። ኦኬ ጽፌያለሁ ስላልከኝ ነው። እኔ ማህፀን አላልኩኝ። ከእናቴ ማህፀን ጀምሮ ኦርቶዶክስ ነኝ ብለህ ነው ያልከው። አዎ ልክ ነው። እናት ማህፀን ውስጥ ሆነ ምን ሰማህ ብዬ ስልህ እንደ ዮሐንስ ሰምቶ ዘሎ የለ ወይ ብለህ አልከኝ። እግዚአብሔር ከሕፃናት ጋር አለ ለማለት ነው። ግድ የለም። አሁን ካንተ ጋር እንዳለ ተነግረኛለህ አለ። ስለዚህ ያንተ ክርስቲያን እንዴ ወንድምዬ ተናደህ ነው? ካልሆነ በቃ ጊዜ ለመፍጨት ነው። ምናደድ አይነት ሰው አይደለም እኔ ሁሌም ማዳመጥ ሰው። ስለዚህ ኦኬ አይ በደንብ አንዳንዱ እኮ ውስጡ እርር እያለ ነው። እኔ ብናደድ ሰው አይደለም የተናደደ ሰው ነው አውቶማቲክ የሚያወራው ነን ስቶፕ። እሺ ማቆም የለም እና ቃልህ ዝም ብሎ ዘለግ ስላለ ባልተናደድክ ምናምን ነገር መስሎ ከሆነ በጣም እንትን ብሏል። ኦኬ ከማህፀን ነው እንግዲህ የጀመረው ያንተ ክርስትና። ስትጠመቅ አይደለም ክርስቲያን የሆንከው ማለት ነው አንተ። አዎ ስትጠመቅ ክርስቲያን አልሆንክም ሳይሆን ያዛን ጊዜ ብቻ አይደለም የጀመረው። ክርስቲያን አልሆንክም ሳይሆን አጸናውት። ስትጠመቅ ክርስትናዬን አጸናውት ነው የሚባለው። ኦኬ እሺ አልሆንኩም ሳይሆን አጸናውት በለው። አይ እንዴ ተው እንጂ እኔ ያልከውን ነው የምጽፈው። የእምነት ቃል ክደትህን ነው የምቀበለው።
ፈጣሪ ረተው ተው አትገልም 820 ሰው ፊት በራስ ንግግር እንድትሰቃይ ነው ማረገ እየጻፍኩ ማለት ነው ለምን ሰቃያለሁ ራስንም ታወራው እጽፋለሁ እኔ እኮ እንደ ጥሩ ተማሪ እየጻፍኩ ነው ጥያቄ እየጠየቅኩ ነው አንዴ ስተመክ ክርስቲያን አልሆንኩም እያልከው አይ ወንድም ኧረ በመድኃኒዓለም ከራስ ቃል ጋር ትጣላለህ ራስ አሁን አውርተው አሁን ትጋጫዋለህ በፈጣሪ እኔ እኮ አይደለም ተናገር የኔን ምንም አይተናገርኩት እኔ ጠያቂና ጻፊ ብቻ ነኝ እጠይቃለሁ ጽፋለሁ አይ የጀመርኩት ከጥንት ዓለም ሳይፈጠር አስቀድሞም ነው ብለህ ብትለኝ ጽፋለሁ እንኳን ከናቴ ማጻን አይደለም ያው ለኔ ከስላሴ ጋር ነበርኩኝ ከዘላለም ብለህ ብትለኝ ጽፈዋለሁ አንተ ባለጌ ብዬ አለልህም ጽፈዋለሁ ምክንያቱስ እንግዲህ አንዴ ገብተህበት ወንድምዬ የተዋህዶ አንበሳ ተጽኖ ፈጣሪ እሺ ተዋህዶን እግዚአብሔር ክርስቶስ ወንድምዬ ክርስቲያን የሆንከው ስኬት ነው ማለት ነው ከናተ ማህፀን ነው ማለት ነው ኦኬ ስለዚህ ስትጠመቅ ደግሞ ክርስትናዬ አጸናውት እኔ አጽናውም አላላውም እና ክርስቲያን አልሆንክም እኮ ነው ያልከው ወንድምዬ ክርስቲያን የሆንከው ከማህፀን ነው ብለኛል ቅድም ከናቴ ማህፀን ኦርቶዶክስ ሆኛለሁ ብለኛል አንተ ሰው ብያለሁ ልክ ነው በቃ ኦርቶዶክሳዊነት ክርስትና ነው አይደለ ኦርቶዶክሳዊነት ክርስትና ነው ኦርቶዶክሳዊነት አስተምህሮ ነው ስርዓት ነው ኦኬ ልብ በሉ ክርስትና ትክክለኛ አስተምህሮ ማለት ነው ልብ በሉ ስንቱን ኦርቶዶክሳውን ዛሬ ጠረጴዛ እንደምታስደበድበው ይድፋይ ሰንተክ ኦርቶዶክስ ሆኖ የተወለደ ህፃን ነው ብያልኩት እንደው ምክንያቱም የክርስቲያን ልጅ ክርስቲያን ነው ብለኛል ያው ይሄ ማለት በቤተሰብ ነው ብየስላ እስካልካደ ድረስ ማለት አድመጣኝ በቤተሰብ ነው ወይ ብየስላ አዋልከኝ አከብ ያስኩትኝ ስለዚህ አንተ ክርስቲያን የሆንከው ከቤተሰብህ ነው ማለት ነው ከቤተሰብህ ብየስልክ የት ነው ከናቴ ማህፀን ነው ብለኛል ቀደም ኦኬ እናተ ማህፀን ክርስቲያን ሆነ የተወለድክ ልጅ ነህ ስትጠመቅ ምን አገኘህ ብየስልህ የጌታ ልጅነትን አልከኝ ያው ከተጠመቅ ዳግም ለመወለድ የተጠመቀው ዳግም ለመወለድ ነው ብየስልህ አዋልከኝ ከዛ ይሄ ማለት የጌታ ልጅ ለመሆን ነው አልከኝ እዚህ ጋር ግን ገና ሳትጠመቅ በፊት ክርስቲያን ሆነህ በቤተሰብህ ክርስቲያን ሆነህ የጌታ ልጅ ነበርክ አይደለም ነኝ እዚህም ጋር የጌታ ልጅ ነህ አዎ እዚህ ጋር ደግሞ ስትጠመቅ የጌታ ልጅነትን ለማግኘት ነው አይደል የተጠመቀው አዎ ይታያችሁ የጌታ ልጅ ነበር ሲጠመቅም የጌታ ልጅነትን ለማግኘት ነው የተጠመቀው ወገኖቼ ኑሮ ነው ኢትዮጵያ ውስጥ ወይስ ምንድነው እንደዚህ ጅብልቅልቅ እንዲል ያደረገው ንግግራቸው ወንድሞችና ያንተ ጽሁፍ እኮ ነው የሚደበላልቀው ግን መስመር ያለው ወረቀት ብትይዝ አሪፍ ነበር ቢያንስ ግድ የለም አሁን እሱን በሌላ ቀን ወይ ተገዛልኛል ወገኖች እያያችሁ ነው ፈጣሪ ሆይ ትዕግስትን ስጠን በራሳችን ጥይት አይደለው የምንገደለው ያለው መንግስቱ ኃይለማርያም እዚህ ጋር ግዴላችሁ ወይ የሆነ ወረርሽኝ ገብቷል የህዝባችን ላይ እሺ ቀጥል አቆምክ በቃ ጨረስክ አረ ቀጥላለሁ እኔ ምኑን ቀጥልኩ አቀጣጣልከው እንጂ አይ እንትን እኮ አሁን እኔ አንዳንዴ እንዴት ክርስትናን እንደምንሰፍረው ግራ ይገባል ግን እስቲ ቆይ ከናቴ ማህፀን በቤተሰብ የጌታ ልጅ ነኝ አልከኝ ከዛ ስትጠመቅ ደግሞ የጌታ ልጅ ነው አልከኝ በመድኃኒዓለም እግዚአብሔር አባትነት እኮ የሁላችንም አባት እኮ ነው የሁላችንም አባት እንደሆነ አጣቀም አድመጠኝ ይሄን ሚስጥር ራስነትና አባትነት አሁን ለምሳሌ አባቴ የሆነው ያው የግድ ወላጅ አባት ስለሆነ እግዚአብሔርም አባት ነው ዝም ብሎ የጌታ ልጅ ነኝ ስላልኩ ብቻ እኔ እንጃ አማርኛ እንዴት እንደምትረዱት አላውቅም ምን አፍጋኒስታንን እንደ ማን ነው የጌታ ልጅ አይደለም ልበለ ሳልጠመቅ የጌታ ልጅ አይደለም እንድለኔ የፈለከው እግዚአብሔር እኮ የሁላችንም አባት ነው በቃ ከኔ ጋር አልተግባባንም ማለት ነው እኔ እዚህ ጋር እንደዛ ሳይሆን አልተረዳውም እንትን ነው የሆነች እንትን ነው የምትፈልገው የሆነች ቃል ምናምን ፈልገው አንተ ብቻ
አጠገብ ያለውን ሰው ሲያወራ ብሩክ ያለ ከመቼኝ አንተ ተሻለ በዛው በጽሁፍም እያስረዳኝ ስለሆነ እሺ ከስርም ያለው ሰውዬ እንደዚህ ነበር ሲያደርቀን የነበረው እስኪ ስማ አረቱ አንተ ተሻለኛለህ ተናገር ገደል እኔንማ ወሬና ፈረስከኝ እንዴ የጌታ ልጅ ነበርኩ ስጠመቅም የጌታ ልጅ ልሆን ነው አልከኝ ክርስቲያኑን ከመቼ ነው ከእናቴ ማፀን ኦርቶዶክስ ነበርኩኝ ሰውጣም ኦርቶዶክስ ነኝ እመልክ ወይ ተናገር እውነቱን ነው ቆይ አይደለም አሜሪካ ያላችሁ ከጌታ ልጅነት የምትወጣው ከደስታ ብቻ ነው ወንድሜ በልግና ተባለክ አወርዳለሁ ያላገባችህ እኔ ባልጅ አይደለም ሲጀምር ያላገባችህ ካለ አሁን ያልከውን ስም የጠራውን ሂድና አጋባት ለህተ ማለት ነው እኔ ስሜ ኤርሚያስ ነው ያላገባችህ ካለች ይቅርታለች አግቢው ባላ በእውነት ምርጥ ሰው ነው አሉ ጥሩ ሰው ነው አሉ ይሄ አሁን የምትለው ቀለቢ የምትለው ሰውዬ ደግ ሰው ነው አሉ አግቢው ባላትና በትዳር አሞራው በሰማይ ሲያሹ አለ በለተላል እኔ ስሜ ኤርሚያስ ይቅርታ ማን ኤርሚ አድመጠኝ ያ ብሩኬ አውራው ይሄኛው ደግሞ ትንሽ ለየት የሚል ማህበርተኛ ነው እያልኩ ነበር ኤርሚ ስታወሩና ኦኬ ስትወለድ ጀምሮ ክርስቲያን ነበርክ አይደል ወይ ኦርቶዶክስ ነበርክ አዎ ከናቱ ማህፀን ጀምሮ ያኔ ስትወለድና ክርስቲያን ስትሆን ገና በመጀመሪያው ቀን ማለት ነው ዳግም ተወልደ ነበር ክርስቲያን ይሆንከው ወይስ ሳትወልድ ነው ዳግም ሳትወልድ ነው ክርስቲያን ይሆንከው አይ ዳግም ሳልወለድ ነው ምክንያቱም ያን ዳግም የምወለድበትን ስርዓት የእግዚአብሔር ልጅነቴን ማጸናበት ስርዓት የሚፈጽምበት ገና ስለነበረ እንደተወለድኩ እንዴት ዳግም እወለዳለሁ ግን የእግዚአብሔር ልጅ ነኝ የጌታ ልጅ ነኝ ዳግም ሳትወለድ ነው ክርስቲያን ይሆንከው አዎ የክርስቲያን ልጅ ስለሆንኩ ኦኬ የክርስቲያን ልጅ ስለሆንክ ክርስቲያን ነህ ግን ዳግም አልተወለድክም አዎ ኦኬ እሺ ሰው ከዛ ደግሞ በ40 ቀን ስትጠመቅ ዳግም ተወለድክና ዳግም የተወለደ ክርስቲያን ሆንክ ዳግም ያልተወለደ ክርስቲያን ነበርክ ከዛ ዳግም የተወለደ ክርስቲያን ትሆናለህ ማለት ነው በ40 ቀን አዎ ክርስትናው የጸናለት ክርስቲያን ሆንኩኝ ማለት ለምን ዳግም ያልተወለደ ክርስቲያን ነበርክ ከዛ ስትጠመቅ ዳግም የተወለደ ክርስቲያን ነው የምትሆነው አይደል አዎ ክርስትና በክርስቲያን መሆኔ በስራም ተገለጸ ማለት ነው መጠመቅም እኮ አንድ ስራ ነው